ሰላም ጤና ይስጥልን ተመልካቾቻችን እንደምንዋላችሁ እንደምናመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችን እናቀርባለን። እናት ፓርቲ የሀገራዊ ምክክር ኮሚሽኑን የመጨረሻ ሂደት ማጠናቀቂያ አስመልክቶ መግለጫ አውጥቷል። ሂደቱን በተመለከተ ዕውቅና የምሰጠው አይደለም በማለት ነው እናት ፓርቲ መግለጫ የሰጠው። በአጠቃላይ ሂደቱ ምን ይመስላል፣ ለምን ዕውቅና መስጠት አልፈለጉም የሚለውን ጨምሮ በወቅታዊ ኢትዮጵያ ሁኔታ ላይ ከፓርቲው ፕሬዝዳንት ከዶክተር ሰይፈ ስላሴ አያሌው ጋር እንወያያለን። አብራችሁ በመቆየት ዝግጅታችን እንድትከታተሉ እንጋብዛለን። መልካም ጊዜ። ጤና ይስጥልኝ ዶክተር ሰይፈ ስላሴ። ጤና ይስጥልኝ መሳይ፣ እንደምን ውለሃል? እንዴት ተሰነበትክ? እንዴት አለ? እንግዲህ ዛሬ የተገናኘንበትን አጀንዳ ቀደም ሲል አስተዋውቄዋለሁ። ከምክክር ኮሚሽኑ ጋር በተያያዘ ዕውቅና እንደማሰጡት የሚገልጽ መግለጫ አውጥታችኋል። ከዚህ መግለጫ በፊትም እንደዚሁ አንድ መግለጫ ማውጣታችሁን አስታውሳለሁ። ወደ ኮሚሽኑ ዝርዝር ጉዳይ ከመግባቴ በፊት ምን ተፈጠረ፣ ምንድነው ከዛ የተገኘው ውጤት የሚለውን ጨምሮ እንወያያለን። ግን በቅድሚያ ምን ላይ ነው ያለነው? ሁሌ እንደምናደርገው ኢትዮጵያ ምን ላይ ነው ያለችው? ዶክተር ሰይፈ፣ አንዳንዴ ሰዎች ኢትዮጵያ መስቀለኛ መንገድ ላይ ነች፣ ሀገር እንደዚህ ነች ምናምን ነገር ብሎ የሚናገሩት ነገር አለ። መስቀለኛ ነች አይደለችም የሚለውን ነገር መናገር አልፈልግም። ሀገሬ ግን አሁን ያለችበትን ሁኔታ አጠቃላይ በማስቀምጥበት ጊዜ በጣም የከፋ መንገድ ላይ ነው ኢትዮጵያ ያለችው። ልንቀበለው ያልፈለግን፣ በስሙ ልንጠራው ያልፈለግን ሙሉ የእርስ በርስ ጦርነት ውስጥ ነው ኢትዮጵያ ያለችው። አማራ ክልል ላይ ለአለፉት 3 ዓመት አካባቢ ጦርነት የተካሄደ ነው ያለው። ኦሮሚያ ክልል ላይ ኦልሞስት 6 ዓመት ያስቆጠረ ጦርነት አለ። ትግራይ ክልል ላይ በእንደዚህ አይነት መልኩ በ2013 ዓመተ ምህረት የተጀመረ ጦርነት የፕሪቶሪያ ስምምነት በተባለው ተቋጭቶ አሁን እንደገና ለመፈንዳት መልሶ ለማገሸት ጫፍ ላይ የደረሰበት ሁኔታ ላይ ነው ያለው። የተለያዩ አካባቢዎች ያሉ በስርዓቱ ላይ የማመጽ ነገሮች ሀገርን የከፋ ሁኔታ ላይ በታሪኳ ኢትዮጵያ በታሪኳ አይታ ወይ ደግሞ አጋጥሟት በማይታወቅ ቀውስ ውስጥ ነው ያለችው። ይህንን ቀውስ ለማለፍ ይህንን ቀውስ ለመሻገር ትልቅ ስራ የሚጠብቅብን ደረጃ ላይ ያለነው። ኢትዮጵያ ያለችው በእንደዚህ አይነት መልኩ ነው። ዶክተር ሰይፈ፣ ምናልባት ወደሚቀጥለውም ወደ ዋናው አጀንዳችን ሊያንደረድረን ይችላል። በምክክር ኮሚሽኑ የመዝጊያ ስነ ስርዓት ላይ የተገኙት የኢትዮጵያ ፕሬዝዳንት ታዬ አጽቀሥላሴ ኢትዮጵያ መስቀለኛ መንገድ ላይ ናት የሚለውን ያስቆመ ሂደት ነው። ከዚህ በኋላ ኢትዮጵያ መስቀለኛ መንገድ ላይ ሳትሆን ኢትዮጵያ በትክክለኛው መንገድ ላይ ወጣ ወደ ብልጽግና እየሄደች ነው ብለዋል። ስለዚህ መስቀለኛ መንገድ የሚባል የለም፣ እኛ እንደምንሰጋው የአደጋ መንገድ ወይም ሌላ ሳይሆን እሳቸው የሚሉት ወደ ትክክለኛውና የብልጽግናን ጎዳና ይዛለች፣ መስቀለኛ መንገድ አብቅቷል ነው የሚሉት። እንግዲህ ምንድነው መሰለህ፣ ስሙን የፈለከውን ነገር ልጠራ ትችላለህ። መስቀለኛ ነው፣ መስቀለኛ አይደለም፣ መስቀለኛው መንገድ አብቅቶ አሁን ትክክለኛ ቀጥተኛ መንገድ ይዣለው ብሎ ስርዓቱ ፕሬዝዳንቱ የብልጽግና ወይ ደግሞ ስርዓቱ ፓርቲው ገዢው ፓርቲ የሰየማቸው ፕሬዝዳንት ናቸው። ስለዚህ ከዚህ የተለየ ሊሉ አይጠበቅም። አገር በእንደዚህ አይነት ቀውስ ነች ብለው ለመናገር ድፍረት የላቸውም አላቸው ብዬ በምንም ማለት መልኩ አላምንም። ግን እውነታን በመሸፋፈን ግን የሆነውን ነገር እንዳልሆነ አድርገህ በመሸፈን የምትለውጠው ነገር የለም። ልታደርግ የምትችለው ነገር ራስህ ትናገረዋለህ። ይልቁን ለኢትዮጵያ የሚያስፈልገው በአሁኑ ወቅት ያለውን ነባራዊ ሁኔታ በምድር ላይ ያለውን ተጨባጭ ነገር በአግባቡ አጢኖ ኃላፊነት በተሞላው መልኩ አገር ከገባችበት ሁለንተናዊ ቀውስ የሁለንተናዊ ቀውስ ደግሞ ስርዓቱን ራሱን ሊያጠፋው ስርዓቱን ራሱን እና የስርዓቱን አራማጆች ስልጣን ላይ ያሉትን የስርዓቱን አራማጆች ነገ ለከፍተኛ ተጠያቂነት የሚዳርግ ሁኔታ ላይ ነው ኢትዮጵያ ያለችው። ስለዚህ ከሳቸው ከዚህ የተለየ ነገር እንዲናገሩ ኤክስፔክት አላደርግም እና ኢንፋክት ድፍረትም ስለሌላቸው የቀደሙት ጠቅላይ ሚኒስትርም የተቀደሙት ፕሬዝዳንት ሳህለወርቅ በተለያዩ አይነት እንዲሁ ዝም ብሎ በመሰል
ነገር ለመናገር የሞከሩበት አይነት ነገር አለ። ባላቸው ፖዚሽን ድፍረት ቢኖራቸው ኢትዮጵያ ያለችበት እንደዚህ ነው፣ ስለዚህ ከዚህ ውስጥ መውጣት መቻል አለባት ብለው በድፍረት መናገር የሚገባቸውና የሚችሉ ነበሩ። ግን ያው የስርዓቱ ተሿሚ ስለሆኑ ከዚህ የተለየ ነገር አንጠብቅም። እሱና ለመጠበቅ ብቻ አይደለም፣ ከዚህ በኋላ ኢትዮጵያ በቃ ከመስቀለኛ መንገድ ወጣችና ምክክር አድርጋ አዲስ ምዕራፍ ጀመረች ሊያስብል የሚችል ከትላንትናው የተለየ አዲስ የተፈጠረ ነገር መሬት ላይ የለም። ምክክሩን ተከትሎ ምክክር ወይ ደግሞ እሱን በእንትን ውስጥ ነው ማስቀምጠው፣ በጥቅስ ምልክት ውስጥ ነው ማስቀምጠው። እሱን ተከትሎ የተፈጠረ ነገር የተለወጠ ነገር ይሄንን ተከትሎ የሚለወጥ ነገር የለም። ምክክሩ ቢደረግም ባይደረግም ገዢው ስርዓት የብልጽግና ስርዓት የፈለገውን ነገር በምክክሩ ሊያደርግ የፈለገውን ነገር ከምክክሩም ውጪ ያደርገው ነበር፣ እያደረገውም ነው ያለው። ስለዚህ ቤዚካሊ የሆነ ሌጂቲመሲ ወይ ደግሞ የሆነ ቅቡልነት ለማላበስ የተደረገ ነገር ካልሆነ በስተቀር ምክክሩ የለወጠው የሚለውጠውም አይነት ነገር ቢሆን ጥሩ ነበር። ግን እንዲለውጥ አልተፈለገም። የሚለውጠውም ነገር ደግሞ የለም። ስለዚህ ከመስቀለኛ መንገድ ኢትዮጵያ ተሻግራ ዛሬ አዲስ ምዕራፍ ቀና የሆነ መንገድ ላይ ኢትዮጵያ ትገኛለች የሚለው አባባላቸውን በምንም አይነት መልኩ ይሄን አንዳንዴ የምትመራውን ህዝብ አሳንሶ የማሰብ አይነት እሳቤ አለ መሪዎቻችን ጋር። ይሄ ከንትን ጊዜ ጀምሮ ነው፣ ከደርግ ጊዜ ጀምሮ ያለ ነገር ነው። ወደ ስልጣን በምትመጣበት ጊዜ፣ የስልጣን መንበር በምትቆጣጠርበት ጊዜ አንተ ሁሉን አዋቂ ነህ፣ አንተ በቃ ሊቅ ነህ የሁሉም ነገር። ሌላው በሙሉ አንተ የምትመራው ህዝብ ስልጣን ላይ ሆነ አንተ የምትመራው ህዝብ በሙሉ ማሰብ የተሳነው ማሰብና ማገናዘብ ወይ ደግሞ ነገሮችን ግራ ቀኙን ተመልክቶ ያለውን ነገር በራሱ መመዘን የማይችል አድርገህ የሚወሰድበት ነገር አለ። የዛ መገለጫ ነው ኢትዮጵያ በዚህ ምክክር በቃ ከዚህ ከመስቀለኛ መንገድ ወጣለች የሚለው የፕሬዝዳንቱ አባባል ከዚህ የተለየ ነገር አይሆንም። እንደው ዶክተር ሰይፈ ስላሴ ወደ ምክክር ኮሚሽኑ አጠቃላይ ሂደት እመጣለሁ። ግን እናንተ ምክክር ኮሚሽኑ ሂደት ውስጥ አልነበራችሁም። በመሃል መንገድ ላይ ነው የገባችሁት። እንደውም ወደ መጨረሻው አካባቢ እንደገባችሁ ነው የሰማነውና ለምን ገባችሁ? ሂደቱን አስቀድማችሁም ውጤቱን ያወቃችሁት እንደሆነ በመግለጽ ታማኒነት የሌለው አሳታፊ እንዳልሆነ አካታች እንዳልሆነ ጠቅሳችሁ ከሂደቱ ውስጥ አልነበራችሁም። በመጨረሻው ሰዓት ነው የገባችሁትና ሌላ ሁሉ እየራቀው እየተለየው ምሁራን ተነጥለው ትክክል አይደለም እያሉ ባሉበትና በሂደትም በደንብ እየለየለት የብልጽግና ተውኔት እንደሆነ እየታወቀ ለምን መንገድ ላይ መቀላቀል ፈለጋችሁ? መንገድ ላይ ነው የተቀላቀልነው ወይስ አይደለም የሚለውን ነገር በደንብ አድርገን የምንነጋገረው ጉዳይ ይሆናል። መነሻ መሰረታችንን ግልጽ አድርገን እናሳይ። የእናት ፓርቲ መነሻ መሰረት እናት ፓርቲ ኢትዮጵያ አገራችን ላለፉት 50 በላይ ዓመታት በመጠፋፋት አዙሪት ውስጥ እየተመላለሰች ያለች፣ በብልጽግና ዘመን የመጠፋፋት አዙሪቱ የከፍተኛውን የመጨረሻውን ከፍተኛ ደረጃ ደርሶ እንግዲህ በሚነገረን ስታቲስቲካዊ መረጃ መሰረት በሚሊዮን የሚቆጠር ዜጎቻችንን ዋጋ አስከፈለን እንጂ 1967 ዓመተ ምህረት ንጉሱ ከስልጣን ከወረዱበት ጊዜ ጀምሮ የኢትዮጵያ ህዝባችን በተለያየ አይነት መልኩ በጎራ ተከፋፍሎ እየተጠፋፋ ያለበት ነገር ነው ያለው። ይሄንን ላለፉት ዓመታት ከኛ ጋር የሄደውን ጉዳይ መቋጫ መንገድ አገራዊ ምክክር በመፍጠር ወይ ደግሞ ብሔራዊ መግባባት መፈጠር መቻል አለበት የሚል ጽኑ እምነት ነው እናት ፓርቲ ያለው። ለዚህ ከመነሻው ጀምሮ ሀገራዊ ምክክር ኮሚሽኑ ከመቋቋሙ በፊት ጀምሮ እናት ፓርቲ እንደ ፓርቲ ከተመሰረተበት ጊዜ ጀምሮ በዚህ ጉዳይ ዙሪያ ድምጹን ሲያሰማ ቆይቷል። ይህንን ድምጽ እያሰማ ባለበት ጊዜ ነው የምክክር ኮሚሽኑ ለማቋቋም ረቂቅ አዋጅ ወጣው። ከረቂቅ አዋጁ አወጣት ጀምሮ እናት ፓርቲ ይሄ የምክክር ሂደት ትክክለኛ ጎዳና እየተከተለ አይደለም ብለን ለሚመለከታቸው የመንግስት አካላት ድምጻችንን አሰምተናል። ከንትኑ ጀምሮ ከአዋጁ አረቃቀቅ ጀምሮ
አዋጁ አረቃቅ ላይ የፖለቲካ ፓርቲዎች የጋራ ምክር ቤት ላይ ቁጭ ብለን አዋጁን ሊያስተዋውቁ ለመጡት የመንግስት ባለስልጣን ይህንን ጉዳይ ፕሮፐር በሆነ መልኩ አስረድተናል። ከዛ በኋላ አዋጁን የሚያጸድቀው የህዝብ ተወካዮች ምክር ቤት በዚህ ጉዳይ ላይ በጠራው ስብሰባ ላይ ተገኝተን እድል ሊሰጠን አልተፈለገም። በዛ ወቅት አልተሰጠንም። ግን ፓርቲያችን ወክለን ነው ይሄንን ወደ ኋላ ቀርተን ከምክር ቤቱ አፈ ጉባኤ ጋራ ያለውን ነገር በደንብ አድርገን ጊዜ ወስደን almost ከ10-15 ደቂቃ ያክል ቆሜ እኔ በግል ተነጋግሬያለሁ ከተወካዮች ምክር ቤት አፈ ጉባኤ ጋር። በእንደዚህ አይነት መልኩ የአዋጅ መተላለፍ ወይ ደግሞ መጽደቅ የለበትም። መስተካከል የሚገባቸው ጉዳዮች አሉ። እነዚህ ጉዳዮች መስተካከል መቻል አለባቸው። ከዛ ጀምሮ ተቃውሟችን ይሄ ማለት ግን የሄደበት መንገድ ትክክል አይደለም ማለት ለኢትዮጵያ ምክክር በማድረግ በያይ መግባባት መፍጠር አያስፈልግም ማለት አይደለም። እንዳልኩ ከመነሻው በያይ አገራዊ ምክክር በማድረግ ኢትዮጵያ በያይ መግባባት መፍጠር መቻል አለባት። በቃ የተለያዩ ጽንፎች ይዘን ምናምን ነገር እየተጠፋፋን ያለ ነው። በዚህ መጣዋታ ዙሪያ ስምንማ ማብቃት መቻል አለበት ብለን ነው ዛጋ የተነሳነው። አዋጁ ጸደቀ። ኮሚሽነሮች በእንትን በሚሉበት ጊዜ ኮሚሽነሮቹ በሚሰየሙበት ጊዜ በዛም ላይ ድምጻችን አሰምተናል። ደብዳቤ ለተወካዮች ምክር ቤት ደብዳቤ ጽፈናል። ደብዳቤያችንም ተሰሚነት አላገኘም፣ ተቀባይነት አላገኘም። ከእንትኑ አኳያ ማለት ገዢው ፓርቲ በራሱ ሊያስኬድ የሚፈልገውን ነገር ስለሚያውቀው ማለት ነው። ይሄ ሁሉ አልፎ ወደ ምክክሩ በሚገባበት ጊዜ ከምክክሩ ኮሚሽነሮች ጋር ቁጭ ብለን በምንናገርበት ጊዜ ኦኬ የመጣችሁበትን መንገድ እናውቃለን ብለን ነገርናቸዋል። ሮንግ የሆነ መንገድ ነው የተመጣው። ከአዋጁ አጸራሪ ደግሞ የእናንተ አመራረጥ ጭምር ትክክለኛ አይደለም። ግን ይሄንን ትክክለኛ አይደለም ብለን ራሳችንን ከጎን አድርገን መቅረት አገር ልታተርፍ የምትችለው ነገር ደግሞ እናጎልባታለን። አሁን እናት ፓርቲ እንደ ፓርቲ አይደለም መለከተው። እናት ፓርቲ ለኢትዮጵያ ሕዝብ የቆመ ፓርቲ ነው። ኦርጋናይዝድ የሆነ የፖለቲካል ግሩፕ ነን። እንደ አንድ የተደራጀ የፖለቲካ ግሩፕ በእንደዚህ አይነት ሂደት ውስጥ ራስን ከዛ ጋር ማግለል አግባብነት የለውም የሚል ነገር ወስደን የተወሰኑ ፖለቲካ ፓርቲዎች ራሳቸውን በሚያገሉበት ጊዜ ካውከስ ብለው ራሳቸውን የፈጠሩ ፖለቲካ ፓርቲዎች አሉ። በሚያገሉበት ጊዜ እኛ ይዘን ኦኬ ሮንግ መንገድ መጥቷል፣ የመጣው ሮንግ መንገድ የሳሳተውን በተቻለ መጠን አቅማችን በፈቀደ ኢንፍሉዌንስ እያደረገን ተጽዕኖ እየፈጠን እያስተካከልን መሄድ መቻል አለብን ብለን ቀጥለንበት የምክክሩ የመጀመሪያ ላውንቺንግ ጉባኤ አዲስ አበባ ላይ በሚደረግበት ጊዜ አዲስ አበባ ላይ ደብዳቤ ጻፍን ለሀገራዊ ምክክር ኮሚሽኑ። የጻፍነው ደብዳቤ ምንድነው? አጀንዳዎች አሉን፣ እንደ ፓርቲ አጀንዳዎች አሉን፣ እምናነሳቸው ጥያቄዎች አሉን፣ ህዝብ ሊመክርባቸው የሚገባቸውና እንደገና ውሳኔ ሊሰጥባቸው የሚገባቸው ጉዳዮች አሉ። እነኚህ ጉዳዮች ግን አሁን ሀገር ባለችበት ሁኔታ ሊካሄዱ የሚችሉ አይደሉም ብለን በግልጽ አስቀመጥን። በዛም ወቅት ጥያቄያችንን በመቀረብንበት ጊዜ አጀንዳዎቻችንን እናስገባለን ብለን በደብዳቤ ነው በሸኝ ደብዳቤ ነው አጀንዳዎቻችንን አስገባል። ነገር ግን ምክክር ከማካሄድ አስቀድሞ አገር በርስ ጦርነት ውስጥ ስለሆነ ያለችው አገር አስቀድማ በአንድ እጅ ጠመንጃ በአንድ እጅ ደግሞ ናና ተመካከል ልትል አትችልም። አይዘር ጠመንጃን ታስቀምጥና የሰላማዊን የምክክሩን የመወያየቱን መንገድ ትሄድበታለህ፣ ኦር የሰላማዊ የምክክሩን መንገድ ትዘጋና ተቋሚ ብለው የተነሱብህን በኃይል የምትችለው ከሆነ ደፍጥተ እሱን ከዘጋ በኋላ ነው ወደዚህ ጋር መጣት የሚችለው። ይሄንን ግልጽ አድርገን ለሀገራዊ ምክክር ኮሚሽኑ አቅርበናል። ሁለቱን ነገር በአንድ ላይ እናስኬዳችንም። ጦርነት በአንድ በኩል በሌላ በኩል ደግሞ ምክክር ማለት አንችልም። ስለዚህ አስቀድሞ የእርስ በርስ ጦርነቱ መቆም መቻል አለበት። ሁለተኛ ዛሬን ጨምሮ በፖለቲካ አመለካከታቸው በየእስር ቤት ውስጥ የሚማቅቁ በስም የሚታወቁ በመቶዎች የሚቆጠሩ በማንነታቸው ደግሞ በየማጎሪያ ቤት ውስጥ ደግሞ ያሉ ደግሞ በተለያዩ የኢትዮጵያ አካባቢዎች አዲስ አበባ ውስጥ በቂሊንጦና በአባ ሳሙኤል ታስረው ያሉትን አይደለም በዛ ጋር ያልኩኝ ያለው ከዛ ውጭ በየክፍላት ሀገሩ በማንነታቸው ደግሞ ታስረው እየማቀቁ ደግሞ ፎር ይርስ ለአመታት ያሉ ደግሞ በብዙ ሺዎች የሚቆጠሩ
እነኚህ በእስር ቤት ውስጥ ባሉበት ሁኔታ ወደ ሀገራዊ ምክክር ሊመጣ አይችልም። ሶስተኛ የመገናኛ ብዙሃን ጋዜጠኞች፣ የማህበረሰብ አንቂዎች በየእስር ቤቱ በሰበብ አስባቡ ታግሎ ባሉበት ቦታ ይሄንን ማካሄድ አይቻልም። አራተኛ ያስቀመጥነው ነገር አራተኛ የተወሰኑ ፖለቲካ ፓርቲዎች ከመነሻው ይሄንን ምክክር ኖ ብለው ጥለውታል። ይሄ የተወሰኑ ፖለቲካ ፓርቲዎች ብለን የምንላቸው እንዲሁ ዝም ብለን አንደርማይን አድርገናቸው በቃ እነሱ ባይኖሩም ምክክሬን ማካሄድ ይችላል ብለን የምንልበት አይደለም። ስለዚህ እነኚህ ወደ ውጭ የቀሩ ፖለቲካ ፓርቲዎች የምክክሩ አካል ሊሆኑ እስካልቻሉ ድረስ ምክክሩ ምሉ ነው ብለን ልንወስድ አንችልም። የመጨረሻ አምስተኛው ያነሳ ነው። በዛም ወቅት አገር በአስቸኳይ ጊዜ አዋጅ ስር ነበረች። አገር በአስቸኳይ ጊዜ አዋጅ ስር ሆና ምክክር ማድረግ አይቻልም። ስለዚህ አጀንዳዎቻችንን እናቀርባለን፣ ግን በእነኚህ ምክንያቶች ወደፊት ባለው የምክክር ሂደት ግን ለመቀጠል እንቸገራለን ብለን በግልጽ ነው ለአገራዊ ምክክር ኮሚሽኑ ግልጽ ደብዳቤ ነበር ይጻፍ የነበረው። በዚህ አይነት መልኩ አድርገን ቀጠልን። በዚህ አይነት መልኩ ቀጥለን ምላሽ ግን ዶክተር ሰይፈ ስላሴ እውነት ለመናገር በምክክር ማመን ሀገር በምክክር ትለወጣለች ብሎ ማመን በዛም አቋም መያዝ አንድ ጉዳይ ነው። በተጨናገፈና ካፈጣጠሩ ጀምሮ ግልጽ የሆነ ያሰራር ጥሰት እንኳን ምክክር አለም አሁን እናንተ የዘረዘራችሁትን ነገሮች ሁሉ ተጠቅሶ ምክክር ማድረግ እንደማይቻል እየታወቀ ውጤቱ ምን ሊሆን እንደሚችል እየታወቀ ያንን ሂደት አብሮ ጎን ለጎን እውቅና መስጠት ያለው ነው እናንተ ያደረጋችሁት። ሌሎቹ ቀድሞኑ እውቅናም አልሰጡም። ምክንያቱም አፈጣጠሩም አጠቃላይ ሂደቱም ትክክል አይደለም ብለው ስላመኑ ነው። እነዚህ አካላት ከምክክሩ ራሳቸውን ያገልሉ አካላት በምክክር ሳያምኑ ቀርተው አይደለም፣ ያምናሉ። ጦረኛም ሆኖ አይደለም ያምናሉ። ግን ለሂደቱ እውቅና መስጠት ለገዢው ፓርቲ የበለጠ የገጽታ ግንባታ ከመስጠት ያለፈ በምክክር ውጤት ሊገኝ አይችልም ብለው እውቅና ነፍገውት ነው የወጡት። ስለዚህ እናንተና የነሱ ምንም ልዩነት የለውም በአቋም ደረጃ። እናንተ ግን በሂደት ውስጥ የተወሰነ አብራችሁ ሄዳችሁ ለአገዛዙ የፕሮፓጋንዳ መሳሪያ ከመሆን ያለፈ ያስገኛችሁት ነገር የለም። አንዱ ሲጨናገፍ ሁለተኛ እያመጣችሁ ሁሉም ተጨናገፈባችሁ፣ ግን ቀጥላችሁ በሂደቱ የኛን ተፈጥሮ ማወቅ መቻል ያስፈልጋል። እኛ በህጋዊ መልኩ ተመዝግበን በአገሪቱ እንግዲህ ብዙ ነገሮች ኢትዮጵያ ውስጥ መለወጥ እንዳለባቸው አምነን ነው ወደ ፖለቲካ በመንገባበት ጊዜ ከመነሻው ከምኑ ጀምሮ ነው መለወጥ ያለበት ብለን የምናምነው። ሀገሪቱ ከተመሰረተችበት ህገ መንግስት ጀምሮ የሚለወጡ ነገሮች አሉ መሰረታዊ በሆነ አይነት መልኩ። ከዛ በመለስ ከህገ መንግስቱ በመለስ ደግሞ በጣም ብዙ የሚለወጡ ህጎችና ስርዓቶች አሉ ብለን ነው የምናምነው። እስከዚያ ድረስ ባሉት ህጎችና ባሉት የህግ ማዕቀፎች ውስጥ መንቀሳቀስ መቻል አለብን። እኛ በሰላማዊ መልኩ ተመዝግበን የምንንቀሳቀስ የፖለቲካ ፓርቲ ነው። እንደ ፖለቲካ ፓርቲ ያለን ብቸኛ ማለት በእንደዚህ አይነት መልኩ ነው። አሁን ኪሳራ አይደለም እኛን የገጠመን። ኢንፋክት እስከ መጨረሻው ድረስ አቋማችንን እየገፋንበት መተናል። መጨረሻ ላይ እርምት እንዲደረግ ከሀገራዊ ምክክር ኮሚሽነሮች ጋር ቁጭ ብለን ተነጋግረናል። ያንን የተነጋገርነው ያንን ልናደርግ የቻልነው ያንን አቋማችንን ይሄ ነው የቆምንበት ቦታ ብለን መግለጽ የቻልነው ኖ መንገዳችሁ ትክክል አይደለም ብለን ስላለን ነው ያንን ኦፖርቹኒቲ ያገኘነው። ስለዚህ ከነሱ ጋር ተነጋግረናል። የተለወጠ ነገር የለም። ኦኬ ስርዓቱ በአቋቋመው የምክክር ኮሚሽን አማካይነት ወደ ምክክሩ ገባ። ወደ ምክክሩ በሚገባበት ጊዜ በሁለት ምክንያት ነው የገባነው። አንደኛው አገር ይህንን ነገር ተከትላ የምትሄድበት መንገድ ላይ እንደ ፓርቲ የራሳችን አቋም ግልጽ ማድረግ መቻል አለብን። በሚነሱ አሁን እንዲህ ዝም ብሎ አሰስገሰሱን እዛ ጋር ለማጀቢያና ለማጃማያ ተደርጎ የተቀመጠ 1001 አጀንዳ አይደለም እያልኩኛለሁ። ኢትዮጵያ 1001 አጀንዳ የላትም። በጋራ ልትግባባበት የሚገባ ሜቢ የመለያ ፖይንቶች ሆኑ ነገሮች ብለን የምናስባቸው በጣም በቁጥር ያሉ ነገሮች ናቸው። እነሱ ናቸው አጀንዳ መሆን መቻል ያለባቸው። በእነኚህ መሰረታዊ ጉዳዮች ላይ እናት ፓርቲ ተጽዕኖ ፈጥሮ
ለውጥ እንኳን ማድረግ ባይችል ቢያንስ ገብተን እንደ ፖለቲካ ፓርቲ አቋማችን መግለጽ መቻል አለብን። የአቋማችን መግለጻችን ደግሞ ቢያንስ በታሪክ ተመዝግቦ ይቀመጣል ብለን የገባነው። ይሄንን እንደ ማሳያነት ዘጋ ወስድልሃለሁ። በ1983 ዓ.ም የሰኔ 24 የሽግግር መንግስት ኮንፈረንስ ተብሎ አዲስ አበባ ላይ የአፍሪካ ኢኮኖሚክ ኮሚሽን አዳራሽ ውስጥ ስብሰባ ተደርጎ ነበር። በዛ ስብሰባ ላይ ያኔ ጠመንጃ ፈሙዝ አንግቦ ወደ አዲስ አበባ የገባው ወያኔ እና እዛ ጋር ያሰባሰባቸው በዙሪያው ያስቀመጣቸው ድርጅቶች ጋር ሆኖ የአዲስ አበባ ዩኒቨርሲቲ ወክለው የተገኙ ሰዎች ነበሩ። ከዛ ውስጥ በግንባር ቀደምነት የሚጠቀሱት ፕሮፌሰር አስራት ወልደየስ ናቸው። ፕሮፌሰር አስራት ወልደየስ እዛ ጋር ያደረጉትን ነገር ለራሳችን አስተማል። ቢያንስ እዛ ቦታ ላይ ተገኝተው አንድ በዚህ ጉዳይ ላይ መክሬ አገር እንደዚህ በምትሆንበት ጊዜ የወከለኝ ሰው ብዬ እዚህ ጉዳይ ላይ ለመክርና ድምጽ ለመስጠት ወይም ደግሞ በዚህ ሊተባበር አይችልም ብሎ ማለታቸው ዛሬ ድረስ በምሳሌነት የሚጠቀስ ነው። ስለዚህ ኢትዮጵያ ይሄ ሰዓቱ ይሄንን ነገር ዘረጋ። ይሄንን ነገር በሚዘረጋበት ጊዜ ቢያንስ ገብተን ይሆን ይገባል ብለን የምንለው ድምጻችንን ማሰማት መቻል አለብን። እንደው ዶክተር ሰይፈ ከናንተ ይልቅ ግን ምክክሩን እውቅና የነፈጉት ሰዎች የምክክር ሂደቱን አጋልጠዋል፣ ስርዓቱን አጋልጠዋል። እናንተ እዛ በመሆናችሁ ምናልባት እንደ ፓርቲ የተወሰነ ነገር አግኝተናል ልትሉ ትችላላችሁ። ግን አጠቃላይ ሂደቱን በዓለም አቀፍ ማህበረሰብ ደረጃ የሌሎቹ እውቅና የነፈጉት ፓርቲዎች ሚና ትልቅ ነበረ። እናንተ እዛ በመሆናችሁ እንደ ፓርቲ አትርፋችሁ ነው፣ እንደ ሀገር ግን ያተረፋችሁት ነገር የለም። መሳይ እሱን አንተ በራስ ሚዛን ላይ አስቀምጠህ እንደምትመዝነው ነው። እኔ ካንተ ሚዛን ላይ ሆኜ ወይም ደግሞ ካንተ ማማ ላይ ሆኜ ሳይሆን የምመለከተው እኔ ከፓርቲና ከሀገር ማማ ላይ ሆኜ ነው የምመለከተው። በነገራችን ላይ ግንባር ቀደም ነገራችን ኢትዮጵያና ኢትዮጵያ ነች። ፓርቲ ለኔ ሁለተኛ ደረጃ ነው። ፓርቲ የኢትዮጵያን ህልውና ማረጋገጫ ኢንስትሩመንት ነው። ስለዚህ ኢትዮጵያ እኛ ከምናደርገው እንቅስቃሴ ምን ታተርፋለች የሚለውን ነገር ነው የምንመለከተው። ስለዚህ ትክክል ነው። ያንተን ሐሳብ አከብረዋለሁ፣ ያንተን አካሄድ አደንቃለሁ፣ አከብረዋለሁ። እኔ ደግሞ እንደ ፓርቲ መሪ፣ እኔ ደግሞ እንደ ፓርቲ ስብስብ ደግሞ የአመንበትና የምንጓዝበት መንገድ አለ። በዚህ ምክክር በመሳተፋችን የሆነውን ነገር በሙሉ በደንብ አድርገን ተመልክተን አግባብ አይደለም ብለን ባልንበት ጊዜ ድምጻችንን አሰምተናል። ስለዚህ ከፓርቲ ጥቅም አንፃር ነው የሚለውን እቀበላለሁ። ነገር ግን ከሀገር የሚለው ሀገርማ ሰላም ነው የምፈልገው፣ ከምክክር በፊት ድርድር እያለ ነው። ሰላም በሌለበት ቀደም ሲል አንተም የጠቀስከው በዝርዝር የጠየካቸው ነገሮች አሉ፣ የህዝብ ጥያቄ ናቸው። እነሱን ወደ ጎን አድርጋችሁ አገዛዙ ለተውኔት ያመጣውን ምክክር ስትቀበሉ የፓርቲ ውሳኔ እንጂ የፓርቲ ፍላጎት እንጂ የሀገርማ ጥቅም አይደለም። ሀገር የሚፈልገው ሌላ ነው። ሰላም ነው የሚፈልገው፣ ድርድር ነው የሚፈልገው፣ የጠመንጃ ድምጽ እንዲቆምለት ነው የሚፈልገው። ያ ባልተደረገበት ሁኔታ የፓርቲያችሁን ፍላጎትና ዓላማ ያመናችሁበትን አድርጋችኋል። በሱ አንጣላም። ግን ህዝብ የሚፈልገው ሌላ ነገር ነበረ። የዛን የህዝብ ድምጽ አሰምታችኋል ወይ ነው? አሰምተናል። ምንድነው መሳይ ያለፈው ይሄ ትናንትና ያወጣነው መግለጫ ሳይሆን ከጥቂት ቀናት በፊት ሌላ መግለጫ አውጥተናል እና በዚህ ነገር እናት ፓርቲ እንደማይተባበርና እዚህ ጋር እየተደረገ ባለው ነገር በሙሉ እናት ፓርቲ የዛ ፓርቲ እንደማይሆን የዛ ጉዳይ ተካፋይ እንደማይሆንና እንደማይፈርም እዛ ላይ ያስቀመጠው ነገር አለ። ሁለት ሚኒመም ነገሮችን ይሄ ምክክር ሊፈታ የተገባ ነው ብለን ነው ሚኒመም። ምናልባት ከዛ ከፍ ብሎ በሚልበት ጊዜ የበለጡ ነገሮች ጋር ሊመጣ ይችላል። ከዛ ግን ሚኒመም ብለን ያስቀመጥናቸው ነገሮች አንደኛውና የመጀመሪያው ኢትዮጵያ ውስጥ አሁን ያለውን የእርስ በርስ ጦርነት ለማስቆም ተመካካሪዎቹ ትክክለኛ ኢትዮጵያዊነት ካላቸው ትክክለኛ የኢትዮጵያ ጉዳይ የሚገዳቸው ከሆነ ያንን ማስቆም አጀንዳ አድርገው እንትን እንኳን ባያመጣው ኮሚሽን እንኳን ባያመጣው ይሄንን ጉዳይ አድርገው ማንሳት ነበርባቸው። ይሄንን ማስፈታት ነበርባቸው። ኢትዮጵያ ውስጥ እየተካሄደ ያለው የእርስ በርስ ጦርነት በጠረጴዛ ዙሪያ ጠመንጃ ቁጭ ብሎ በጠረጴዛ ዙሪያ ድርድር ሊፈታ የሚችልበት መንገድ ይሄንን ማስቀመጥ ነበር። this was the minimum requirement አንደኛው። ሁለተኛው ወደዚህ ነገር ያመጣን ነገር ምንድነው? ዛሬ ወዳለንበት ነገር ያመጣን ምንድነው?
እኔ ሰዎች እንደዚህ ብዬ በምልበት ጊዜ እንደ ዴሮጋተሪ ነው ይሉታል አባባሌን የጎሳ ፖለቲካ አላለሁ የብሔር ብሔረሰብ ፖለቲካ አይደለም የምለው ምክንያቱም ብሔር የሚለውን ቃል ለኔ በጣም የቀረበ ነው የግዕዝ ቃል ነው ብሔር ምን እንደሆነ አቃለው ትርጉሙ ብሔረሰብ ማለት ምን እንደሆነ ትርጉሙን አቃለው የብሔር ብሔረሰብ አይደለም የጎሳ ነገዶች አሉ ጎሳዎች አሉ ኢትዮጵያ ይሄን ወደዚህ ጋር ስለዚህ የጎሳ ፖለቲካ ብዬ በምልበት ጊዜ አድማጭ ተመልካቾች በሌላ አይነት መልኩ እንዳይመለከቱ ስለፈለኩኝ ነው በኔ ቋንቋ በኔ ፓርቲ የጎሳ ፖለቲካ ወደዚህ ያመጣን ዛሬ ወዳለንበት የእርስ በርስ ጦርነት ያመጣን ለ30 ዓመታት በላይ የተከልነው የጎሳ ፖለቲካ ነው እያጨድን ያለነው ዛሬ 33 ዓመት የሰራ ነው የጎሳ ፖለቲካ ምርት ነው እያጨድን ያለነው ይሄ ምክክር ጦርነቱን እርስ በርስ ጦርነቱን በድርድር ሊፈታ የሚችልበት ነገር ከመፍጠር ቀጥሎ ሊያረግ የሚገባ የነበረው ነገር ብለን ግልጽ አድርገን ከጥቂት ቀናት በፊት ባወጣነው መግለጫ እንደገለጸው ይሄንን የጎሳ ፖለቲካ የጎሳ ስርዓት ከፍጻሜ ማምጣት ነበረበት እነኚህን ሁለቱን ነገሮች ሊያረግ ያልቻለ ምክክር በቃ ቤዚካሊ ከንትኑ ከመንገዱ ወጥቷል ብለን ግልጽ አድርገን አስቀምጠናል ሶ የመጀመሪያው ነገር አንተውን ወዳልከው ነገር ልመጣ ፈልጌ ነው አንዴ ነገራችሁ ጅብ ከሄደ ውሻ ጮህ አይሆንም ሁሉ ነገር ካበቃ በኋላ መናገሩ ምን ትርጉም አለው ዶክተር ሰይፈ አይደለም ይሄንን ቅድም እንዳልኩ አንደኛ ይሄንን በነገራችን ላይ ፓርቲያችን አፍ ያለው ፓርቲ ነው ተናጋሪ ፓርቲ ነው እንትኑን ስሜቱን ከመግለጽ ወደኋላ አይደለም በስጋትም አይደለም በቃ በድፍረት ነው ምንናገረው ነገር ለሀገራዊ ምክክር ኮሚሽኑ የንን ጉዳይ አስመልክቶ የኢትዮጵያን ቀጣይ ዕጣ ፈንታ የሚበይነው እናንተ የምታመቻቹት ሀገራዊ ምክክር አይደለም የኢትዮጵያ ቀጣይ ዕጣ ፈንታ የሚበየነው አሁን አገሪቱ የገባችበት የእርስ በርስ ጦርነት በሚሄድበት አቅጣጫ የእርስ በርስ ጦርነቱ በገዢው ፓርቲ ወይ ደግሞ መንግስት ድል አድራጊነት ሊጠናቀቅ ከቻለና ያሉትን የመሳሪያ ያነገቡ ኃይሎችን በሙሉ ደፍጥጦ የሆነ ነገር ሊያርግ የሚችል ነገር ከሆነ ገዢው ፓርቲ በሚለው መንገድ ሀገር ትሄዳለች ጠመንጃ ያነሱ ኃይሎች ደግሞ ኃይላቸው አይሎ አሁን እንደምናየው አገር ሌላ አቅጣጫ የምትከተል ከሆነ የናንተ ምክክር እዛ ጋር የምትሉት ነገር ካንቱ ነው ስለዚህ it's a waste of time it's a waste of resource የሀገር ሀብት እና የሀገር ንብረት ብክነት ነው ብለን ግልጽ አድርገን ተነግረናቸዋል በቃ የሀገርን ቀጣይ ዕጣ ፈንታ የሚበይነው የእርስ በርስ ጦርነቱ ስለዚህ የእርስ በርስ ጦርነቱ በውይይት የሚቋጭበትን መንገድ እንድትፈልጉ ይሄንን አበክረን እናሳስባለን ብለን የሀገራዊ ምክክር ኮሚሽኑ ለአንድ ሰው አይደለም በቃል አይደለም የተናገረው በቃ እኛ ከዚህ ምክክር ይሄ ሊሆን ካልቻለ ራሳችን እናገላለን ብለን ወይ ደግሞ ለመቀጠል እንቸጋለን ብለን ያወጣነው መግለጫ ተከትሎ ወይ ደግሞ የጻፍናቸውን ደብዳቤ ተከትሎ የምክክር ኮሚሽኑ በአካል ስብሰባ ጠርቶናል እኔ የፓርቲው ፕሬዚደንት የፓርቲውን ስራ አስፈጻሚ ይዤ ኦልሞስት ወደ 2 ሰዓት አካባቢ የዘለቀ ስብሰባ ነው ያደረግነው ከኮሚሽነሮቹ ጋር በቃ አቋማችንን ግልጽ አድርገን ይሄ ነው የኢትዮጵያን ቀጣይ ዕጣ ፈንታ የሚበይነው ስለዚህ በዚህ ላይ ነው እዚህ ላይ የምትሰሩ ስራ ነው ለኢትዮጵያ ምናልባት ለኢትዮጵያ ውለታ ብትሉ ኮሚሽኑን በተሰጠው ስልጣንና ኃላፊነት መሰረት የሀገራዊ ምክክሩን ማመቻቸትና እሱን ማሳለጥ ሳይሆን ለኢትዮጵያ ውለታ ብትሉና ብትቆጥሩላቸው ይሄንን አገር የገባችበትን የእርስ በርስ ጦርነት የናንተን ፖዚሽን ተጠቅማችሁ መንግስት ላይ ጫና አድርጋችሁ ይሄ ነገር የሚፈታበትን መንገድ ብታመቻቹ እዚህ ላይ ብትሰሩ ብለን በግልጽ ነግረናቸዋል ያሉን ይሄ ከኛ ማንዴት ውጭ ነው ይሄንን በግልጽ ደብዳቤ አሳውቀናቸዋል ይሄንን በአካል ቀርበን አሳውቀናቸዋል ከዛም በኋላ በተደጋጋሚ ጊዜያት ባደረግናቸው ነገሮች ኮሙኒኬት አድርገናቸዋል መጨረሻ ላይ ይሄ ነው ያለው ነገር ወደ ኋላ ያልንበት ጊዜ የለም መሳይ እንግዲህ ዶክተር ሰይፈ አሁን ሁሉ ነገር አልፏል ለማንኛውም በዚህ መልኩ ተጠናቀቀ እንግዲህ ከ5 ዓመት ገደማ
ለዛ የሚቃረብ ጊዜ የተካሄደው እንደሚባለው ከሆነ ከ20 እስከ 30 ቢሊዮን ብር ወጥቶበታል የተባለው በዚህ ባለፉት 5 ሳምንታት ደግሞ እንደዚሁ አገር እየመከረች ነው ተብሎ 4000 ተሳታፊዎች የቆዩበት ይሄ ሁሉ ነገር የተቋጨበት መንገድ አስደንጋጭ ነው። እውነት ለመናገር በጣም አስደንጋጭ ነው። እናንተም ከዋዜማው ቀደም ብላችሁ ዕውቅና እንደማትሰጡ ገልጻችኋል። እስቲ ሂደቱንና የእናንተ ዕውቅና ማትሰጡበት ወደዛ ውሳኔ ያደረሳችሁ ነገር ምንድነው? እንግዲህ ምንድነው መሰለ መጨረሻ ላይ ዕውቅና እንደማንሰጥ በገለጽ ነው እንትን አይደለም አቋማችን የገለጽ ነው። የምክክሩን አጠቃላይ ሂደት አስመልክቶ እንትሮች አሉ 4 ተወካዮች አሉ ከኛ ፓርቲ ተወክለው ይሄዱ ሁሉም ፓርቲ በነገራችን ላይ 4 ተወካይ እንዲወክል ነው የተደረገው። ይገርማል እንትኖቹ የመወያያ ቡድኖቹ 8 ናቸው። ከፓርቲ 4 ሰው ነው የምትወክለው። ስለዚህ ልትገኝ የምትችለው አትቤስት በቃ በጣም አትቤስት ልትገኝ የምትችለው 4 ቦታ ላይ ነው። ከመነሻው እኛ የገጠመን ነገር ልንገር። ከመነሻው 4ቱም የኛ ተወካዮች በአርብቶ አደርና አርሶ አደር መወያያ ግሩፕ ላይ እንዲመደቡ ተደረገ። 4ቱም ተወካዮቻችን እሱ ነገር በእጣ ነው ወይስ እንደው በድልድል ሆን ተብሎ የተደረገ ነው? እጣ ወጥቶ ነው የሚባል ነገር ሰምተን ነበር። እኛ የተነገረን ነገር ልንገር። እኔ 4ቱም ተወካዮቻችን ወደ አንድ ግሩፕ ነው የተመደቡት። ከዛ በኋላ ለኛ መተው ሪፖርት አደረጉ። ሪፖርት በሚያደርጉበት ጊዜ ዴይሊ ነው እንትን የምናደርገው ይሄንን ነገር ፎሎ የምናደርገው። ቀን እዛ በሚሆኑበት ጊዜ ሞባይል ስልክ ስለማይዙና ስለማንነጋገር ቀን ውሎን ማታ ጊዜ ወስደን በጣም ሰፊ ጊዜ ወስደን ዲስከስ በየቀኑ እናደርግ ነበርና የመጀመሪያው ቀን ላይ 4ቱም አንድ ቦታ እንደተመደቡ ተነገረ። ሊሆን አይችልም። በቃ 4 አንድ ቦታ ፈርስት ኦፍ ኦል የአርብቶ አደርና የአርብቶ አደር ጉዳይ ይህ ኢትዮጵያ ጉዳይ የአርብቶ አደርና የአርብቶ አደር ትክክል ነው። ኢትዮጵያ 85% በግብርና የሚተዳደር ህዝብ ነው። 85% አርሶ አደርና አርብቶ አደር ነው። ኢምፖርታንት የሆነ ጉዳይ ነው። ይሄንን ኢምፖርታንት ጉዳይ ልናሳንሰው አንችልም። ግን የአርሶ አደርና የአርብቶ አደር ጉዳይ ግን ኢትዮጵያን አለያያት። አርሶ አደር ጥያቄ አለው፣ አርብቶ አደር ጥያቄ አለው፣ የመሳሰሉ ጥያቄዎች አሉ። በዚህ ላይ ግን ልዩነት የለም። ሊፈቱ የሚገባው በጣም ብዙ ነገሮች አሉ እና እዛ ላይ ተመደብን። እዛ ላይ ስንመደብ ጥያቄ አነሳን። ጥያቄ ስናነሳ በስንት ደጅ ጥናት ከ2 ቀን በኋላ እኔም ከኮሚሽነሩ ጋር ከዋና ኮሚሽነሩ ጋር ጻፍኩላቸው በዋትስአፕ እና የሆነው እንግዲህ አሁን አንተ እንደምትለው ኤአይ ነው እንደዚህ ያደረገው ነው የተባለው። ኤአይ በጣም ጭንቅላታም የሆነች ነገር ነች እውነት ለመናገርና ኤአይ ዝም ብሎ ሎተሪ ድሮ አይደለም። ካደረገውም ደግሞ 4000 ሰዎች ናቸው። ማን ወደ ምን ገባ የሚለው ነገር ማወቅ የተገባ ነበር ብዬ አስባለሁ። 4ታችንንም ወስዶ አንድ ቦታ 4ታችንም ወስዶ አርብቶ አደርና አርሶ አደርና አርብቶ አደር ቦታ ሊያስቀምጥ በምንም አይነት መልኩ አይችልም። ግን ተቀበልን። ስለዚህ ኤአይ ነው ተባለ። ከኤአይ እንግዲህ ወጣንና እናስተካክላለን ተብሎ በስንት ደጅ ጥናት የተለያዩ 4 ቦታዎች ላይ እንድንመደብ ተደረገ እና በዚህ አይነት መልኩ ነው እንትን የተደረገው ከመነሻው ጀምሮ ማለት ነው። ከዛም በኋላ ሂደቱን በምንመለከትበት ጊዜ በእያንዳንዱ በተገባበት ቡድን የእንትኑ አካሄድ የውይይቱ አካሄድ የምክክሩ አካሄድ ከ10ዎቹ ጀምሮ ማለት ነው በ10 የሆነ ግሩፕ ነበር። ከዛ በኋላ 10ዎቹ 5 ባለ 10 ደግሞ ተሰባስበው ደግሞ ባለ 50 ግሩፕ መጣ። እንደገና 5 ባለ 50ዎች ደግሞ መጥተው ደግሞ ወደ 250 መጣ። 250ዎቹ ደግሞ አንድ ላይ ደግሞ ተሰባስበው 250 ደግሞ ወደ 500 ምናምን ነገር የመጣበት ነገር አለ። በእንትን በሚልበት ነገር በሙሉ ስርዓቱን እዛ ጋር ንግግሩ ውይይቱን በምንመለከትበት ከመነሻው ከተሳታፊዎቹ አመራረጥ ጀምሮ በቀደመው መግለጫችን ግልጽ አድርገን ተናግረናል። የተሳታፊዎቹ ምርጫ ከወረዳ ምክክር ጀምሮ ከፍተኛ ችግር የነበረበት በአጠቃላይ በዛ እንትን ላይ በዛ ምክክር ላይ የብልጽግና ተሳታፊ እንትኖች ናቸው። ብልጽግና የሚወክላቸው ሰዎች ናቸው እዛ ጋር ሲሳተፉ የነበረው ከወረዳ ጀምሮ
ሜቢ ጥቂት እንዲሁ ዝም ብሎ ለማጠየም ከተለያዩ አካላት ገብቶበት ሊሆን ይችላል። ይሄንን የፖለቲካ ፓርቲዎች አንድ ላይ ቁጭ ብለን ለአገር አቀፍ ለሀገራዊ ምክክር ኮሚሽኑ ይሄን ፕሮፖዝ አድርገናል። ይሄ አልተፈታም። ይሄ ወደ ላይ መጥቶ በክልልም በምንም ነገር መጥቶ እዚህም ደግሞ ወደ አገር አቀፍ ደረጃ በተደረገው ምክክርን በመጣበት ጊዜ ኦልሞስት 75% ያክል የብልጽግና ሰዎች ናቸው። በቃ ይሄንን በግጠኝነት መናገር የምንችለው ሶ ቤዚካሊ በብልጽግና ፓርቲ ገብቶ ብልጽግና በክልል አመራርነት ገብቶ ብልጽግና በመንግስት የከፍተኛ ኃላፊነት ገብቶ ብልጽግና በመከላከያ ሰራዊት ገብቶ ብልጽግና ቤዚካሊ የሃይማኖት ተቋማትን ራሳቸው በብልጽግና ነው ኮንትሮል የሚደረጉት ብልጽግና በሃይማኖት ተቋማት ገብቶ ብልጽግና በዚያም ገብቶ ብልጽግና ከብልጽግና ጋር ነው እየተመካከለ የነበረው። ሶ ከዛ ውጪ የሚነሱ ሐሳቦችና የምናነሳቸው የነበረው ሐሳቦች በሙሉ አንደርማይን የሚደረጉ አብዛኛውን ጊዜ ኢቭን በቃ ሊደመጡ የማይፈልጉ ነበር። ሶ ከዚህ ጋር በመነሳት በአንድ ቦታ የእናንተ ተወካዮች መመደባቸውን ስታቁ ምንም ወዲም ወዲያም ውልፍ ማለት እንደማትችሉ ስታረጋግጡ ሂደቱን በተለይ 4000 ጉባኤ ሲጀመር የነበረው አጠቃላይ እንደው ተራ የብልጽግና ተውኔት እንደሆነ ስትረዱ ለምን የዛን ጊዜስ ዕውቅና ነፍጋችሁ አልወጣችሁም ነበር? አየህ በዛን ጊዜ ዕውቅና ነፍገን ብንወጣ ኖሮ አሁን ዛሬ ያወጣነው መግለጫ እናውጣውም ነበር። ይሄ ዛሬ ያወጣነው መግለጫ እና ከቀናት በፊት ያወጣነው መግለጫ በእውቀት ላይ የተመሰረተ በስሚ ዛሬማ መጨረሻ ላይ ያወጣችሁትንማ መግለጫ እኚህ አጃቢ የሚባሉት የብልጽግና አሽከር ምንጣፍ ጎታች የምንላቸው ፓርቲዎችም ማወጡ እኮ እነሱ መጨረሻ ላይ እና አብንም ሌሎችም ሂደቱ ልክ አይደለም ብለው በጣም ጠንከር ያለ ነገር አውጥቷል። እዚህ ላይማ እነዛም አውጥቷል። እናንተ የህዝብ ፓርቲ ናችሁ፣ አመኔታ በህዝብ ዘንድ አግኝታችኋል። እንደነሱ የመጨረሻው ሰዓት ላይ ጠብቃችሁ መግለጫ ማውጣታችሁ እነሱም አውጥተዋል። ባሪያዎቹ አሽከሮቹ እንኳን እምቢ ብለው ያወጡበት ሁኔታ ነው ያለውና ለዛ ነው ቀደም ሲል ውሻ ከሄደች ጅብ ከሄደ ውሻ ጮህ ያልኩት። አይ ትክክል ነው። አሁንም ሐሳብን እንትን አደርጋለሁ፣ ሪስፔክት አደርጋለሁ፣ አከብራለሁ። አሁንም ሐሳብን በእኛ እይታ ግን አሁን ማድረጋችን በዚህ ፕሮሰስ ውስጥ አልፈን ዲስፕሩፍ አድርገን ትክክል አለመሆኑ ለህዝብ አጋልጠን እነግርሃለሁ እንዴት አድርጎ ትክክል እንደማይሆን ይሄንን ስላለፍንበት ነው የምናውቀው። ስላለፍንበት ነው የምናውቀው። የምንናገረው እኛ የዛ አካል ስለሆነ ነው የምንናገረው። ሌሎቹ የብልጽግና ብለህ ያልካቸውና ከብልጽግና ጋር በጣም አፊሊየት የሆኑ ፖለቲካ ፓርቲዎች አሉ፣ እናውቃቸዋለን። ኤቭሪቲንግ የብልጽግና ድምጽ የሆኑ ወይም ደግሞ የብልጽግና ኤኮ የሆኑ ፓርቲዎች እንዳሉ እናውቃለን። የሚታወቁት ብቻ አይደሉም በነገራችን ላይ የሚታወቁት ብቻ አይደሉም። በዋነኛነት የሚታወቁት ብቻ ሳይሆኑ ኢቭን በአጠቃላይ ከፖለቲካ ፓርቲዎች ውስጥ በቃ የብልጽግና ፓርቲዎች የሆኑ ፓርቲዎች አሉ። እነሱ የሚናገሩትን ነገር አይደለም እዛ ጋር የምንለው። እኛ እንደ ፖለቲካ ፓርቲ ግን ያለፍንበትን ነገር ነው እንዴት አድርገን ዲስክሬዲት እንደሆነ ይሄን ከውጭ ሆነን ስለምንታሰብ አይደለም። ኦኬ ሂደቱን በአጠቃላይ በምንመለከትበት በግልጽ ላይ አስቀምጥልን። ልክ ይሄ ስብሰባ በሚጀመርበት ጊዜ ይሄ ምክክር በሚጀመርበት ጊዜ ፕሮሲጀር ብሎ አገራዊ ምክክሩ ኮሚሽን ያስተዋወቀውና ያሰራጨው ሰነድ በዚህ ሰነድ ላይ የውሳኔ አሰጣጥ ሂደት ብሎ በግልጽ አስቀምጧል። ውሳኔ ነው የሚሰጠው። ተወያዮች ተወያይተው በአንድ ጉዳይ ላይ ተስማምተው ውሳኔ ነው የሚያሳልፉት። ያ ያለፈው ውሳኔ ነው እዛ ጋር እንደ ሀገር መከረችበት ተብሎ እዛ ጋር የሚያልፈው ፋይናሊ ኦኬ ተወያየች አልተወያየች የሚለው ነገር እሱን እናቆይና ሀገራዊ ምክክር ኮሚሽኑ ያስቀመጠውን ያካሄድ የስነስርዓት መመሪያ እዛ ጋር እንመልከተው። አነብልሃል። የውሳኔ አሰጣጥ ሂደት ሂደና የሀገራዊ ምክክር ዋና ዓላማ ሀገራዊ መግባባት ማምጣት ስለሆነ እንዲሁም የሂደቱን ተአማኒና ሰፊ ህዝብ ተቀባይነት ለማረጋገጥ ሲባል ይላል 3:1 ላይ በእያንዳንዱ አጀንዳ ላይ የሚተላለፈው ውሳኔ በመግባባት ላይ የተመሰረተ መሆን ይገባዋል። 3:2 ላይ በርዕሰ ጉዳይ ላይ በእያንዳንዱ ርዕሰ ጉዳይ ላይ እያንዳንዱ የሚለው እኔ እየጨመርኩበት ያለው ያዝልኝ በርዕሰ ጉዳይ ተመካካሪ ቡድን ደረጃ
የውሳኔ ስምምነት ኮንሰንሰስ ይላል በእንግሊዝኛው አለ ለማለት የተሳታፊዎቹ 75% ድጋፍ ማግኘት ሲችል ነው ይላል። 75% ድጋፍ ማግኘት ካልቻለ ኮንሰንሰስ የለም ማለት ነው። በ3-1 መሰረት መግባባት ላይ አልተደረሰም ማለት ነው። ይሄ ከሆነ ይላል 3-3 ላይ ይሄ ካልሆነ ሆኖም ግን በስምምነት ለመወሰን መግባባት ላይ ካልተደረሰ በተለየ ወይ ደግሞ በቅንፍ ውስጥ ያስቀምጠውና ኳሊፋይድ 70% አብላጫ ድምጽ የሚወሰን ይሆናል ይላል። አየ በኮንሰንሰስ በ75% ከዛ ደግሞ በተለየ ኳሊፋይድ ደግሞ በሆነ ደግሞ በ70% 70 እና 75% መካከል ቤዚካሊ የጎላ ልዩነት የለም። ይቺን ፖይንት ያዘልን። የጎላ ልዩነት የለም ግን አስቀምጦታል የምክክር ኮሚሽኑ እንደዚህ አድርጎ አስቀምጦት እንዳል ያለ 70 እና 75 ብሎ አስቀምጦ ያለ አንዱም በምክክር ጉባኤ የተደረሰበት ውሳኔ በድምጽ ያለፈ የለም። እኔ አንዳንዴ 94% 82% ምናምን ነገር የሚባሉ ብዙ እዚህም እዛም የምሰማቸው ነገሮች አሉ። ዴይ ቱ ዴይ የተሟላ ሪፖርት ስለ ምክክሩ አለ። አንድም ውሳኔ በድምጽ ብልጫ አላለፈም፣ በኮንሰንሰስም አላለፈም። በተለየ ኳሊፋይድ በተባለው በ70% አብላጫ ድምጽም የተላለፈ ውሳኔ የለም። ይሄንን ነው አገራዊ ምክክር ኮሚሽኑ ውሳኔዎችን አሳልፌያለሁ በእንደዚያ ይሄ በሚሆንበት ጊዜ የአሰራር ስርዓት ከዘረጋህ በኋላ ስትሪክትሊ ያንን የአሰራር ስርዓት ትከተላለህ። ምክክር ኮሚሽኑ ለተመካካሪዎች ይሄንን አቅጣጫ በግልጽ አስቀምጧል። ይሄንን በቃልም ተናግሯል፣ በሰነድም ሰጥቷቸዋል። ይሄንን ለውጥ ባላደረገበት ሁኔታ ማስተካከያ ባልሰራበት ሁኔታ ኦኬ ይሄን አይነት አካሄድ ብያችሁ ነበር ሰብስቦ ማለት ነው። ግን ለቆጠራም ስለማይመች ወይ ምናምን ነገር ስለማይል በእንደዚህ አይነት መልኩ ስለሆነ እንዲህ አይነት አካሄድ ነው የምንከተለው የሚል አቅጣጫ ባላስቀመጠበት ሁኔታ ወደ ምክክሩ ገብተው በነገራችን ላይ ምክክሩ ጋር ማንም የሚወጣበትና የሚገባበት ነገር ነበር። ስለዚህ ኢቭን እነማናቸው እዛኛው የተባለው የእንትን ግሩፕ ላይ የርዕሰ ጉዳይ ተመካካሪ ቡድን ላይ ያሉት የሚለው ነገር በግልጽ ባልታወቀበት ስንት ናቸው እነማን ናቸው ማንን የሚወክሉ የሚል ነገር ባልታወቀበት በመጨረሻ ደግሞ እነሱም እንኳን ቢሆኑ ድምጽ ባልሰጡበት ሁኔታ ነው እያንዳንዱ ነገር እዛ ጋር ስምምነት ተደርሷል። በምን እንዳለፈ ተቃውሞ እንኳን አለ የሚባለው በቃ በዚህ ነገር ተስማምተናል አጨብጭቡ። ለማጨብጨብ ደግሞ የሰበሰበ ደግሞ በጣም ብዙ ሰው ደግሞ አለ። ለማጨብጨብ ደግሞ አዳራሽ ማጨብጨብ የለበትም። አጨብጭቡ በሚባልበት ጊዜ ይሄ ድርጅት አሰራር ነው። እዛ ጋር የተቀመጡ ሰዎች ያጨበጭባሉ። በቃ ተጨብጭቧል አልፏል ተብሎ የተከደበት ነገር ነው። ይሄንን እናት ፓርቲ በሂደት ውስጥ አልፎ ነው የሚናገረው። ራሱ የሀገራዊ ምክክር ኮሚሽኑ ያስቀመጠውን የአሰራር ስርዓት አፋሶ እንግዲህ አቅጣጫም ተቀምጦለት በፕሬሸርም በጫና አቅጣጫም ተቀምጦለት ሊሆን ይችላል፣ በጫናም ሊሆን ይችላል፣ ራሱም ደግሞ ፈልጎም ሊሆን ይችላል። የምክክር ኮሚሽኑ ይሄንን እሞግታለሁ ከኮሚሽነሮች ጋር ቁጭ ብዬ በእንደዚህ አይነት መልኩ ልነጋገር እችላለሁ። በየትኛው መስፈርትና በየትኛው ስርዓት እንዴት አድርጋችሁ ለውጣችሁ እና በምንስ ነው ህዝቡ ተመካካሪዎቹ ተስማሙ የተባለው በየትኛው አጀንዳ ላይ ይሄ ግልጽ ይሄንን መሳይ ያልኩ ያለው እስከ መጨረሻ ድረስ ስላለፍንበት ነው። እነኚህን ተመልክተን ነው አንድም በምክክሩ ላይ የተላለፈ የተባለ ውሳኔ ወይ ደግሞ ተደረሰበት የተባለ ስምምነት ተሳታፊዎቹ በአብዛኛው የብልጽግና ናቸው እያልኩኝ እንደዛም ሆኖ ራሱ ኮሚሽኑ ያስቀመጠውን የአሰራር ስርዓት ተከትሎ የሄደ ነገር አይደለም። ስለዚህ
ስለዚህ ምክክሩን በተመለከተ የተነሱ ነገሮች በሙሉ አሁን ወደ እንትኔ ያመጣህና ወደ መግለጫዬ አመጣህና በግልጽ ነው ያስቀመጥኩት። በታሪክ ፊት ምክክሩ ተጨባጭና አዎንታዊ ውጤት እንዲያስገኝና ባለው ቀውስ ላይ ተጨማሪ ቀውስ እንዲወለድ በር ከፋቾች አሉ። በር ከፋች አጥበስ ስንመለከተው የኦሮሚያ ብልጽግና ነው። ሰፋ ሲል ደግሞ በአጠቃላይ የብልጽግና ፓርቲ ነው ይሄንን ያደረገው። ሪስፖንሲቢሊቲ የሚባል ነገር አለ። አንተ የምትለውን 20 ወይ 30 ቢሊዮን የሀገር ሀብት የደሃ ሀገር ሀብት እዚያ ባክኖ መጨረሻ በእንደዚህ አይነት መልኩ እንዲጠናቀቅ ያደረገው ማለት ነው። ሁለተኛ ያስቀመጥነው አለ። ወደ መግለጫ ነው መጣው። መላው ኢትዮጵያ የምክክሩ ሂደት የተቃኘበት አደገኛ መንገድ ተገዝቦ ከዚህ ዛባና አቅጣጫውን ከሳተ የይምሰል ምክክር የሚወጡ አሳሳች ውሳኔዎች እነኚህ ውሳኔዎች ትክክለኛ አይደሉም። እነኚህ ውሳኔዎች ተወያዮች እንኳን ኦኬ ይሁኑ እንበል የገዢው ፓርቲ በዚህም በዛም አድርጎ ያመጣቸው ናቸው እንበልና እንቀበል። ተወያዮች እንኳን በተቀመጠው የአሰራር ስርዓት መሰረት ተስማምተውበት ድምጽ ሰጥተው ተሳታፊዎች እከሌ ከሌ ናቸው እከሌ ከሌ ደግሞ እዚህ ክፍል ውስጥ ደግሞ እዚህ የምክክር ግሩፕ ላይ የመሳተፍ መብት አላቸው ተመድበዋል። እዚህ ጋር ከተመደቡ ሰዎች ውስጥ ይሄን ያክል ሰዎች ተገኝተዋል። ከተገኙ ሰዎች ደግሞ 75% ተስማምቶ በዚህ ኮንሰንሰስ እዚህ ጋር ተደርሷል የተባለ ነገር በሌለበት ሁኔታ ነው ይሄ እዚህ ጋር እንትን ያለው። ከዛ እነሳና እነኚህ ውሳኔዎች አገር መከረችበት የሚባለው ትክክል ስላልሆነ ከዚህ አሳሳች ውሳኔዎችና ሰነዶችን እንዳይቀበል ብለን ነው ለህዝባችን የተናገርነው። በመጨረሻ ምክክሩ ከጅምሩ ጀምሮ የጎላ ችግሮች እንደነበሩበት ለኮሚሽኑ ለህዝብም ያሳወቅ በመሆናችን አሁንም ውጤቱ ለማስቀየር የናጼ በጉልበቱ የሚዘውሩ ድራማ በመሆኑ ሙሉ በሙሉ የሄደበት መንገድ በሙሉ ትክክል ስላልሆነ ሙሉ በሙሉ እውቅና ማንሰጠው ደግሞ ማንሰጠው ዝም ብለን መቃወም ተቃዋሚ ፖለቲካ ፓርቲ ስለሆነ እና ገዢው ፓርቲ ያመጣው ነገር ወይ ደግሞ ገዢው ፓርቲ የደገሰው ድግስ ስለሆነ አይደለም። ራሽናል የሆነ አመለካከት ራሽናል የሆነ አስተሳሰብ ያለን ስብስብ ነን። የምንቃወመው ይሄንን ነገር የምንቃወመው የተከሄደበት መንገድና የተደረሰበት ድምዳሜ ሮንግ ነው ብለን ስለምናምን ትክክል አይደለም ብለን ስለምናምን ትክክል ያልሆነው ደግሞ በራሱ የሀገራዊ ምክክር ኮሚሽኑ ባስቀመጠው ሚዛን ላይ አስቀምጠን ስንመለከተው ያንን ሚዛን አልሞላም፣ መስፈርቱን አላሟላም። አንዱ አሟልቷል ሲል እኔ አንዳንዴ ከንትን ብቻ ሳይሆን ከእኛ ብቻ ሳይሆን ከተቃዋሚዎች ብቻ ሳይሆን እኔ ድፍረት ኖሮ እነኛም ፈቃደኝነት ኖሯቸው ይሄንን ያነሳውልን ነገር ለሀገራዊ ምክክር ኮሚሽኑ ደውልላቸውና ሀገራዊ ምክክር ኮሚሽኑ እንደዚህ አይነት ክስ ይነሳባቸዋል ከተሳተፉት ዲፌንድ አድርጉ የሚል ነገር እንዲመጣና ከዛ ቁጭ ብለን የዛን ቨርሽን ደግሞ ይሄ የምነግርህ የኔ ፓርቲ እይታና የኔ ፓርቲ የደረሰበትን ድምዳሜ ነው እየነገርኩኝ ያለው። ሌትስ ሲ ዘ አዘር ሳይድ ኦፍ ኢት። አስፈላጊ ደግሞ ከሆነ እንቀመጥ ጎን ለጎንና ዲቤት እናድርግ። ኦኬ ሂደቱ ከመነሻው ትክክል አይደለም ብለን የሚለውን ነገር መተንበታል። ዛሬ ድረስ ደርሰናል። እስከ ዛሬ ሳምንት እስከ ዛሬ 15 ቀን ድረስ ደርሰናል። አሁን እዚህ ከደረስን በኋላ የዛሬ ሳምንት የዛሬ 10-15 ቀን ከደረስን በኋላ ቢያንስ ባስቀመጣችሁት ህግና ባስቀመጣችሁ መመሪያ መሰረት ምክክሩን ኮንዳክት ወይ ደግሞ መምራት ሲገባችሁ የመራችሁበት መንገድ በጫና በለው በፍርሃት በለው በምናምን ነገር በለው ካስቀመጣችሁት የአሰራር ስርዓት ውጭ። ስለዚህ ተላለፈ ተደረሰበት የሚባለው ስምምነት በሙሉ ተቀባይነት የለውም። ለዚህም እውቅና አንሰጥም ነው ያንን ያለው።
በጣም አመሰግናለሁ ዶክተር ሰይፈ ስላሴ። እስቲ ወደ ማጠቃለያውና ምንድነው የተገኘው ውጤት ታዲያ በእነሱ አገላለጽ? እንግዲህ በብልጽግናው መንደር የተለያዩ የመንግስት ባለስልጣናት እንኳን ደስ አለን የሚል መልእክት አስተላልፈዋል። ኡሁሩ ኬንያታ ነው ሳንጆም እንደዚሁ ኢትዮጵያን ከታላቅነት ከታሪኳ ጋር አንስተው ይሄ ምዕራፍ ለአፍሪካም ትምህርት ይሆናል አሉ። ምንድነው የተገኘው ውጤት? እንደው እነሱ ጫማ ውስጥ ሆኖ ማየትም ከተቻለ የተገኘው ውጤት አለ? እናንተም ተቃውሙት፣ ሌሎችም እውቅና ይስጡት። ግን እነሱ በሚሉት ምንድነው የተገኘው ውጤት? ምንድነው እንግዲህ የተገኘው ውጤት ምክር የተባለው ፕሮሰስ መሄዱ ነው። አሁን ከዛ ጋር የወጣው ነገር አይደለም። ምክክሩ አሁን በተረዳ ነው ብልጽግና የሚፈልገውን ነገር አገር መከረች በሚል ሽፋን ኢምፕሊመንት ማድረግ ነው ወይ ደግሞ ወደ ተግባር ማምጣት ነው። እኔ ብልጽግና ይሄን ያክል ለዚህ ምንድነው እሱ እንደው ዶክተር ሰይፈ ምንድነው አገር መከረች ተብሎ ወደ ተግባር መምጣት አሁን ግልጽ አይደለም። ምንድነው የፈለጉት ነገር? በአብዛኛው ሌላው ቀርቶ በብልጽግና ተወያዮችም ዘንድ እንኳን ከአንድ ስምምነት ላይ አልደረሱም። ተቃውሞው እንደውም የቀረበባቸው ከብልጽግናም ሰዎች ጭምር ነውና ምንድነው ያ ነገር? ምንድነው እናንተ የሰማችሁት? ችግር የለውም። ምንድነው መሰለ አሁን እዚህ ጋር የፈለጉትና ያልፈለጉት የሚባል ነገር አይደለም። በቃ ማንኛውንም ነገር አገር መክራ በዚህ በተደረገው ምክክር መሰረት ተገበርን፣ አገር መክራ ባቀረበችው ሐሳብ መሰረት ተገበርን ብለው ማንኛውንም ነገር ከዚህ በኋላ በቃ ለማድረጊያ እንደ ጌትዌይ አድርገው ነው እዚህ ጋር አይጠቀሙበት። በቃ ምንድነው ይሄ ከየት መጣ? ለምንድነው በእንደዚህ አይነት መልኩ ሊሄድ የተፈለገው? በቃ በአጠቃላይ አገር መክራ የምክክሩ ውጤት ነው ብለህ የምትፈልገው ነገር በሙሉ ታደርጋለህ። ዋትኤቨር ስታርቲንግ አሁን የአዲስ አበባን ጉዳይ እና መጨረሻ ላይ ይገርመኛል አንዳንዴ የአዲስ አበባ ጉዳይ ተነሳችና ሁሉ ነገር በአዲስ አበባ ጉዳይ ዙሪያ ላይ እንዲያጠነጥን ተደረገ። በቃ ሌላው ኢሹ በሙሉ ኢሹ መሆኑ ቀረ። ያ ራሱ እንደ ክብሪት የተቀጣጠለችበትና ያንን መንገድ የተፈለገው ራሱ የራሱ የሆነ የአካሄድ ስርዓት ነበር። በቃ አቴንሽን ዳይቨርት የማድረግ ቅድም ነገር ያለው ዋነኛው ይሄ ምክክር መክሮ ይሄ ጉባኤ ሪሊ አይ ኖ ያ ውክልናውን በተመለከተ ማን በትክክል የትኛው ማህበረሰብ ወክሎ መጣ የሚለው ነገር ማንም ሰው መናገር አይችልም። አገራዊ ምክክር ኮሚሽኑ ራሱ ትክክለኛ የህዝብ ውክልና እዚህ ጋር አለ ወይ? እነኛ 4000 ሰዎች ፓርቲን በተመለከተ ብሔራዊ ስራ አስፈጻሚ ሰብስቦ እከሌ ብዬ ተቋም ነው ከተቋሚ ሰው ልክ ያለው ሌሎች እንዴት እንደላጉ አላውቅም። የዚህ ክልል ተወካይ የዚህ ተቋም ተወካይ ምናምን ነገር ብሎ በሚልበት ጊዜ የዛ ክልል ህዝብና የዛ ክልል ነዋሪ በምን አይነት መልኩ ነው እነኚህን ሰዎች እዚያ ጋር ሰብስቦ ይላካቸው? ኦኬ that's a question, big question። ያም ይሁን እንደዛም ሆኖ እዛ ጋር የተፈለገው ነገርና ሊደረግ የተፈለገው ነገር በቃ ሊተገበር የሚፈልገው ማንኛውም ነገር በቃ አገር መክራ ወደዚህ ነገር ተመጣ የሚለውን ሽፋን መስጠት፣ ሌጂቲሜሲ መስጠት ሊፈለግ የነበረው ለውጥ በሙሉ አሁን ለምሳሌ ስለ ፕሬዚዳንት እና ጠቅላይ ሚኒስትር ኢሹ በፓርላማ የሚመረጥ ፕሬዚዳንትና ጠቅላይ ሚኒስትር ተደርጎ አይደለም እዛ ጋር የተቀመጠው። ፕሬዚዳንታዊ ስርዓት ኢትዮጵያ ውስጥ መኖር መቻል አለበት ብለን አጀንዳ እኛ ነን ያቀረብነው። ይሄንን ሁለት ዙር ምርጫ ተካሂዷል። የኔ ፓርቲ ከተቋቋመ ሁለቱም ዙር ምርጫ ላይ ከነ ሙሉ አመክንዮ ከነ ሙሉ ምክንያቱ ነው እዛ ጋር ያስቀመጥነው። ለምን ፕሬዚዳንት በህዝብ መመረጥ እንዳለበት አድርገን ወደ እንትን በሚመጣበት ጊዜ ምን ጉዳይ መጣ? ኦኬ ፕሬዚዳንት መሆን መቻል አለበት። ፕሬዚዳንቱ ግን የሚመረጠው ለምንድን ነው ፕሬዚዳንት መሆን መቻል አለበት ተብሎ እዛ ጋር በሚነሳበት ጊዜ አይ አገሪቱ አሁን በጠቅላይ ሚኒስትር በምትወከልበት ጊዜ የፕሮቶኮል ጉዳይ ስብሰባ ታላላቅ ስብሰባዎች በሚካሄድበት ጊዜ ጠቅላይ ሚኒስትሩ ሰከንድ ሮው ላይ እንደ ፕሬዚዳንት ስለማይቆጠር ሁለተኛ ሮው ላይ
በአመት አንድ ቀን ወይ ሁለት ቀን ለሚደረግ ስብሰባ ሁለተኛ ሮ ላይ ተቀመጠ፣ ሶስተኛ ሮ ላይ ተቀመጠ። that's not a question። ያ ጥያቄ አይደለም፣ ያም አይደለም። ምክንያቱም መቻል ያለበት የምትናገረው ነገር ስለ ስርዓቱ ነው። እዛ ጋር አገር በፕሬዝዳንታዊ ስርዓት ትመራ ወይስ በፓርላሜንታዊ ስርዓት ትመራ? አሁንም እኮ ኢትዮጵያ ፕሬዝዳንት ትመርጣለች እኮ፣ ፓርላማ እኮ ፕሬዝዳንት ይመጣል። አቶ ታዬ ዶክተር አቶ ታዬ አስቀስላሴ ፕሬዝዳንት እኮ ሲሆኑ እኮ ፓርላማው ተነጋግሮ ጃውቶ ምናምን ነገር ተቃውሞ አለ ምናምን ነገር ተብሎ እኮ ነው እዛ ጋር የተባለ። ዋዝ ዲፍረንስ ጠቅላይ ሚኒስትሩ ወደ ፕሬዝዳንት ብታመጣ ያንን ኢቭን እዛን ያክል እንኳን ዕውቀት የሌለበት ነገር እንደሆነ ትመለከታለህ። ኦኬ ፕሬዝዳንቱን ማረክ ከፈለክ ፕሬዝዳንቱን ፓወርፉል ፕሬዝዳንት ማረክ ከፈለክ በቃ ያንን ህገ መንግስቱን ጽፈ ለዛ ጋር ለፕሬዝዳንቱ የሰጠ ለጠቅላይ ሚኒስትሩ የሰጠውን ስልጣን ወደ ፕሬዝዳንቱ ለውጠው። አይሹ ግን እሱ አይደለም። በቃ በእንደዚህ አይነትና በመሰል ጉዳዮች ነው የምትለውጣቸው ነገሮች በሙሉ ሀገር መክራ በዚህ ከሀገር ምክክር በመነጨ ሐሳብ ለወጥኩት ብሎ ሌጂቲመሲ ለማሰጠትና ለማሰጠት ብቻ። እንግዲህ ተመካክራችሁ እናንተ በመጨረሻ ለሂደቱ ዕውቅናን ባትሰጡ ይታወቃል። ተቆጥሮ የተሰጠ የውሳኔ ሐሳብ አለ። 8 አጀንዳዎች ናቸው። 8ቱ አጀንዳዎች በዚህ ተብሎ ተቆጥሮ የተሰጠ የውሳኔ ሐሳብ ነው። ይህንን በኮሚሽኑ የመዝጊያ ወይም በዋዜማው የተነበበ ይመስለኛል። በኋላ ላይ ሌላ አጀንዳ ባስታራቂ ተብሎ የኦዴድ ብልጽግና የሚፈልገው ነገር ነው የመጣው። እሱ ራሱ እንዴት በሽብልቅ እንደገባ ይታወቃል። ስለዚህ ተቆጥሮ የተሰጣለ ነገ በህዝብ ውሳኔ ነው ይህንን ተግባራዊ ማድረግ ነው የሚል ነገር ብልጽግና ይዞ ቢመጣ ወደ ኋላ ሄዶ ያንን መመርመርና ልክ አይደለም ህዝብ አልወሰነም፣ ህዝብ እዚህ ላይ አልተነጋገረም ብሎ ተጠያቂ ማድረግ አይቻልም ወይስ ከዚህ በኋላ ከሂደቱ ወይም ደግሞ አጠቃላይ ሂደቱ ከእጃችን አምልጧል፣ ስለዚህ ብልጽግና እንደፈለገ ሊያደርገው ይችላል ነው ስጋታቸው? ኖ በቃ በአጠቃላይ ሂደቱ በአጠቃላይ ተቀባይነት የለውም እኮ ያልን ያለ ነው። አሁን አንተ የምትናገረው በዚያው መጨረሻ ላይ ራሱ የኮሚሽኑ አንደኛው ኮሚሽነር ዶክተር ዮናስ አዳዬ ወጥተው አነበቡት የተባለው ነገር ነው። እኛ እየተናገርን ያለ ነው በአጠቃላይ ሂደቱ ነው። ሮንግነቱ ደግሞ በእኛ መስፈርት አይደለም። ሮንግነቱ ደግሞ የምክክር ኮሚሽኑ ባስቀመጠው የአሰራር ስርዓት መሰረት ሲሰፈር ያንን መስፈርት የማያሟላ ነው። አሁን ወደ አዲስ አበባ ጉዳይ ደግሞ መጣበት ጊዜና ቀደም አንተ በሽብልቅ የገባ ብለህ እዛ ጋር ያልከው እሱ ደግሞ የበለጠ ሌላ ጉዳይ ነው። የክልል ምናምን ነገሮች ተብሎ የተባሉት የክልል ርዕሳነ መስተዳድር ምናምን ነገር ያሉ ከዛ ሌላ ምን ሊሉ ነው የሚፈለገው? የክልል ርዕሳነ መስተዳድር ቤዚካሊ እኮ የክልል ርዕሳነ መስተዳድር በሙሉ የብልጽግና ፓርቲ አመራር ናቸው። ይሄ ደግሞ የብልጽግና ፓርቲ አጀንዳ ነው። የብልጽግና ፓርቲን አጀንዳ የብልጽግና ፓርቲ አመራሮች ሊቃወሙት አይችሉም። ሌላ ሀገር ቢሆን አሁን አንተ የምትኖርበት አሜሪካ ቢሆን just because የዚህ ፓርቲ አባል ስለሆነ ከዚህ ፓርቲ የመጣውን ነገር በሙሉ እንዳለ ዛጋ ይቀበለው ይመዝነዋል። ትክክል ካልሆነ በዛኛው ፓርቲ ሐሳብ ላይ የሚችልበት ነገር አለ። እኛ ሀገር እንደዚህ አይነት ሐሳብ ስርዓት የለም። የፓርቲ ሎያሊቲ ፓርቲ የሚያመጣው ነገር በቃ ሙሉ ነገር ምንም ነገር ቢሆን እንዳለ የሚቀበልና የሚያሳልፍ ነገር ነው። ይሄ የአዲስ አበባ ጉዳይ በአጠቃላይ ይሄ የበለጠ ጥፋቱንና ጥሰቱን ያሳየ። ፈርስት ኦፍ ኦል ምን አገባቸው የምክክር ኮሚሽኑ አንድ ኮሚሽነር ገብተው ይሄንን የክልሎች ምናምን ነገር ያቀረቡት ብለው እሳቸው ሊገቡ የቻሉበት በምን ግራውንድ ነው? በነገራችን ላይ ዶክተር ሰይፈ ስላሴ በደረሰን መረጃ መሰረት ዶክተር ዮናስ አዳዬ ወጥተው የተናገሩት እንደተባለው የምክክሩ ኮሚሽን ማንዴት አይደለም። ማንዴታቸው የተሰጠ ተቆጥሮ ተሰፍሮ ያለ በግልጽ የሚታወቅ አሰራር አለ። ከሱ ጥሰው የኦዴድ ብልጽግና በቅሬታ ያቀረበውን አጀንዳ ወጥተው እንዲያነቡ ኮሚሽነሮቹ 7ቱ ተሰብስበው ነበር። ይህን በግልጽ ለኢትዮጵያ ሕዝብ ማሳወቅ ይገባል። ኮሚሽነሮቹ ለብቻ ተሰብስበው ያነሱት ሐሳብ አለ። እሱን ያነሱትን ሐሳብ ውሳኔ ላይ ደረሱትን በግልጽ የኢትዮጵያ ሕዝብ እንዲያውቀው መደረግ አለበት። ከማንዴታቸው ከአሰራራቸው ውጭ ወጥተው 7ቱ ኮሚሽነሮች ተሰብስበው ድጋፍ የሰጡት ማለትም ይሄ የኦዴድ ብልጽግና
የውሳኔ ሐሳብ ወደሚቀጥለው ምዕራፍ እንዲያልፍ ከማንዴት ውጭ ያደረጉት ምክትል ዋና ኮሚሽነር ሂሩት ገብረስላሴ፣ ኮሚሽነር አምባሳደር መሐመድ ድሪር፣ ኮሚሽነር ዶክተር ዮናስ አዳዬ፣ ኮሚሽነር ዶክተር አምባዬ ኦጋቶ ናቸው። ይህንን የብልጽግናን አቋም ደግፈው ድምጽ የሰጡት። ሌሎቹ ሶስቱ ኮሚሽነሮች ኮሚሽነር ዶክተር አይሮሪት መሐመድ፣ ኮሚሽነር ሙልጌታ አጎና ኮሚሽነር መላኩ ወልደማርያም ተቃውሞ አቅርበዋል። ነገር ግን 4-3 ተሸንፈው ይሄ የኦህዴድ ብልጽግና ሐሳብ ወደፊት እንዲገፋ ተደርጓል። በዛ ውሳኔ ላይ ፕሮፌሰር መስፍን አራያ ስላልደረሱ ድምጻቸውን መስጠት የሚችሉበት ሁኔታ አልነበረም። ስለዚህ ከማንዴታቸው ውጪ ይህን ውሳኔ ያስተላለፉት እነዚህ 4ቱ ኮሚሽነሮች ናቸው። ነገ በታሪክ ሊጠየቁ ይችላሉ። ይህንን ያደረጉት ምናልባት ከስርዓቱ ጋር ባላቸው ቅርበት በተለያየ ምክንያት አናቀውም፣ ግን ስርዓቱ ተፋልሶ ከስልጣንና ከአሰራር ውጪ ያደረጉት መሆኑን እዚህ ላይ ለታሪክ እንዲቀመጥ መግለጽ አለብን። አየ እዛ ጋር ነው ችግሩ መሳይ። እኔ አሁን አንተ የምትነግረኝ መረጃ የለኝም። አሁን ነው ይሄንን መረጃ እያገኘውኝ ያለው እና አንተ የምትለኝ እኔ ደግሞ ከዛም በበለጠ በመጀመሪያ ደረጃ ኮሚሽኑ በዚህ ጉዳይ ላይ ድምጽም ሊሰጥ ውሳኔም ሊያሳልፍ አይችልም። ብልጽግና ይሄ ጉዳይ እንዲያልፍለት ከፈለገ አጀንዳ አድርጎ እዛ ጋር አቅርቦ ይሄ አጀንዳ እኔ በቤዚክ ፕሪንሲፕሉ ላይ ነው የአጠቃላይ ያካሄድ ነው አየ ችግሩ ያለው። አንደኛ ኮሚሽኑ በዚህ ጉዳይ ላይ ድምጽ ሊሰጥ በምን ማለት መልኩ እንትን ውስጥ የለውም። ምንድነው የተርም ኦፍ ሪፈረንስ ውስጥ የለም፣ ወይ ደግሞ የሰጠው እንትን አይደለም፣ የሰጠው ኃላፊነት አይደለም። ማወያየት ነው የሚመጡ አጀንዳዎች። በአጀንዳዎች ደግሞ ወይ ደግሞ በውሳኔ ያሰጣጥ ደግሞ ይሄም ቢሆን የሚያስቀምጠው እነሱ ራሱ ኮሚሽኑ ራሱ ያስቀምጠው ያሰራር ስርዓት ደግሞ በኮንሰንሰስ ይሄም ቢሆን ማለፍ ይገባ የነበረው በኮንሰንሰስ ነው። ኮንሰንሰስ ካልተደረሰ የሚለው ኮንሰንሰስ ካልተደረሰ በተለየ ኳሊፋይድ በሆነ በ70% ብልጫ ድምጽ የሚወሰን ይሆናል ብሎ የሚለው ነገር ሁለቱንም አልሄደበትም። ሁለቱንም ሳይሄድበት በአንድ በኩል ተጽፎ የሰጠውን ነገር እዛ ጋር ድምጽ መስጠት በራሱ እኔ እነኚህ ሰዎች እዛ ጋር ሶስቱ ድምጽ በተቃውሞ እዛ ጋር አቅርበዋል ያሉት እኔ መቃወማቸው ትክክል ሆኖ ሳለ እኔ መቃወማቸውን ሳይሆን ድምጽ መስጠት አልነበረ የለበትም የኮሚሽኑን የአሰራር ስርዓት ተከትሎ መተግበር መቻል አለበት ብሎ ነበረ እነኚህ ኮሚሽነሮች መሞገት የነበረባቸው። እንደዚህ አድርገው ከሆነ ድምጽ መስጠት የኛ እንትን አይደለም የኛ ፕሬሮጋቲቭ ወይ ደግሞ የኛ ማንዴት አይደለም ብለው ነው በዛ ጋር እንትን ማለት መቻል አለባቸው። ጥሩ ኦኬ የለበትም እንደም ብለው እዛ ጋር ማለታቸው ጥሩ ነገር ነው። ግን ከዛም በላቀ ደግሞ እኛ በዚህ ጉዳይ ላይ ድምጽ እንድንሰጥ አዋጁም ያሰራር ሰዓታችን አይፈቅድም ብሎ ማለት ነበረባቸው። ይሄንን ኢሹ ከሆነ ለጉባኤው ቀርቦ ልክ ኢንፋክት አንደኛው ጉዳይ ቀድም ደጋግሜ እንዳልኩት አንደኛው ጉዳይ የኮሚሽኑ ያስቀመጠውን ያሰራር ሰከተሩ ያለፈ ነገር ስለሌለ ይሄ ዛትስ ፓርት ኦፍ ኢት። ይሄ ደግሞ የበለጠ ነገሮችን የበለጠ ደግሞ አወሳሰበው። እንግዲህ ዶክተር ሰይፈም አሁን ከዚህ በኋላስ እንደምንሰማው ጥቅምት ላይ ነው የዚህ የኮሚሽን ተጨማሪ እድሜ የተሰጠው የሚያበቃው ጥቅምት ላይ እንደሆነ ተገልጿል። መረጃዎች እንደሚያሳዩት በተለይ ዋዜማ እንደዘገበው ከሆነ አሁን ያሉት ኮሚሽነሮች ከዚህ በኋላ የሚቀጥሉ አይደሉም። ስለዚህ ለሚቀጥሉት ለቀሪዎቹ ስራዎች ሌሎች ኮሚሽነሮች ይሰየማሉ የሚል መረጃ እየወጣ ነው። በዋናነት የቀሪ ስራዎች አሉ። እነዚህ የውሳኔ ሐሳቦች እንግዲህ አልጸደቁም። የኢትዮጵያ ሕዝብ ምን እንደሆነ አያውቃቸውም። 8ቱ የተባሉትም በትዩ ሌላው የአስታራቂ ሽማግሌዎች አመጡት የተባለውም በትዩ ለሚቀጥሉት ወሳኝ አካላት ይተላለፋል። ሚኒስትሮች ምክር ቤት፣ ለህግ አካላት፣ ለህዝብ ተወካዮች ምክር ቤት። ስለዚህ ይህንን ስራ ለማከናወን አዳዲስ የሚመረጡ ኮሚሽነሮች እንደሚቀጥሉበት ነው የተነገረው። አብይ አህመድ ጠረጴዛ ላይ ወይም የኦህዴድ ብልጽግና ጠረጴዛ ላይ ይቀመጣል። የፈለጉትን አንስተው በህዝብ ተወያየው መሰረት እዚህ ውሳኔ ላይ ደርሰናል ሊሉ ይችላሉ። ይሄ ሂደት ወደፊት ሊመጣ እንደሚችል እንጠብቃለን። ምን ትላላችሁ? እንግዲህ የኢትዮጵያ ህዝብ መከረ ብለው የኢትዮጵያ ህዝብ ጭንቀት፣ የኢትዮጵያ ህዝብ ስጋት የሆነው የሰላም እጦት፣ የኑሮ ውድነት፣ ብዙ ነገሮች ተዘርዝረው ይጠቀሳሉ። እነሱ ሁሉ ምንም ነገር ባልተነኩበት የአዲስ አበባ ጉዳይና የፕሬዝዳንት ጠቅላይ ሚኒስትር የሚለው ጉዳይ ላይ
ነገሮች ሁሉ በዚህ መልኩ ከጦዙ በኋላ መጨረሻ ላይ ምንም ባልታወቀ ምንም ባልተገለጸ ይህ ነው ባልተባለበት ሁኔታ የምክክር ኮሚሽኑ የመጨረሻ የመዝጊያ ስብሰባ ተከናውኗል። ምንድነው የምንጠብቀው ከዚህ በኋላ? ምንድነው መሰለ አሁን ላይ ሆኜ የፓርቲና የራሴን አሰስመንት ዛጋ ላስቀምጥልና ብልጽግና ሊተገብራቸው የሚፈልጋቸው ነገሮች አሉ። ሊተገብራቸው የሚፈልጋቸው ነገሮች በራሱ ሊተገብራቸው አልፈለገም። የሚያግደው ነገር እኮ የለም። በቃ ተመርጫለሁ ብሏል። ስለዚህ ስልጣን ላይ በነበረበት 5 ዓመታት ሊያደርግ የፈለገውን ነገር መንገዱ ላይ የቆመበት ወይም ደግሞ ያገደው አልነበረም። ከ2013 ጀምሮ እስከ 2018 ዓመተ ምህረት ድረስ አሁን 2019 መጀመሪያ ላይ ደግሞ ካለን ሌላ መንግስት ይመስልታል ለ5 ዓመታት የሚፈልገውን ነገር ለማድረግ ነው እዛ ጋር እንትን የሚሄደው። ሶ ለዚህ ቡልነት እንዲኖረው የሀገራዊ ምክክር ኮሚሽኑን አቋቋመ። የሀገራዊ ምክክር ኮሚሽኑን እንደ ኢንስትሩመንት ላይ ተጠቀመበት ብልጽግና። የሀገራዊ ምክክር ኮሚሽኑ ሮል እስከ መቼ ድረስ ነበረ? ምክክሩ 4000 ምናምን ነገር ኦርጋናይዝ እስኪደረግ ድረስ ነበር። ከዛ በኋላ በማጭበርበርም በኮንቪንስም በኮንፊውዝም በምንም በመሰላቸው ነገር አድርጎ ምክክሩ ከተጀመረ በኋላ በፈለገች በጩኸትም በጫጫታም በመግባትም በመውጣትም በማሰራራትም በዛቻም የሚፈልገው ነገር ዛጋ ኢንትሮዲዩስ ተደረገ። በቃ የተፈለገው እና የምክክሩ ኮሚሽን ስራ ያበቃው እኔ አሁን እዚህ በመስከረም በጥቅምት ምናምን ነገር ብለን የምትለውና ከዛ በኋላ የሚተካው ነገር አለ። በቃ ምክክር ኮሚሽኑ የተፈለገው እስከ ሐምሌ መጀመሪያ ድረስ የነበረችውን ነገር ኦርጋናይዝ እንዲያደርግና ያንን ቬኒው እንዲፈጠር ነበር። ያንን ቬኒው ፈጠረ። ከዛ በኋላ ምክክሩን እሱም በሚፈልገው መንገድ ጋይድ ማድረግ አልቻለም። በቃ ጋንግ አፕ ተደርጎ የሚሆነው ነገር ሄደ ምክክሩ ላይ። አሁን ከዚህ በኋላ አይ ዶንት ኖ አሁንም ከጥቅምት በኋላ ስላለው ይተካሉ አይተኩም ምናምን ነገር ስለሚለው ነገር መረጃ የለኝም። ብዙ ነገር ከዚህ በኋላ አይጠበቅም። በቃ የሚፈልገው ነገር የሀገራዊ ምክክር ኮሚሽን ሰርቶላቸዋል። ምክክር ኮሚሽን ተብሎ የተሰየመው ተቋም ሰርቶላቸዋል። ስለዚህ ከዚህ በኋላ ብልጽግና ራሱ የሚፈልገውን ነገር ዛጋ ጽፎ በቃ በምክክሩ በተባለው መሰረት በዚህ መልኩ አገር ትሄዳለች ብሎ የህገ መንግስት ማሻሻያም ሆነ የህጎችም ሆነ የሚፈልግም ነገር በቃ ማድረግ የሚፈልጉትን ነገር በምክክር ሽፋን ከዚህ በኋላ ለማድረግ የሚያግዳቸው ነገር የለም። በነገራችን ላይ 8 አጀንዳ ወይ ደግሞ ተባሉና ቴማቲክ እንትሮች ናቸው ኤሪያዎች ናቸው እንጂ አጀንዳዎቹ ቅድም እንዳልኩት 1001 አጀንዳዎች ናቸው። አገር እንድትዋይባቸው የሚያስፈልጉ 1001 አጀንዳዎች አሉ። በጣት የተቆጠሩ አጀንዳዎች ናቸው ኢትዮጵያ የሚያስፈልጋት። እነሱ ላይ መግባባት ብትደርስ እነሱ ላይ በትክክል ጀንዊን የሆነ ሪሊ አገርን ከገባችበት ቀውስ ለማውጣት ከተፈለገ ደግሞ ይገባል። ኦኬ አገር ፈርስት ኦፍ ኦል አስቀድሞ ነገር አገር ቀውስ ውስጥ መሆኗን መረዳት ያስፈልጋል። አገር ቀውስ ውስጥ መሆኗን ከተረዳን ደግሞ መውጫ መንገድ ከተፈለገ በጣም ጥቂት ጉዳዮች ናቸው። እነኛን ጥቂት ጉዳዮች ጠበብ ባለ ሰርክል ጀንዊን የሆነ ቅንነት የተላበሰ አሁን ሲመለከተው ፖለቲካውን ቅንነት የለውም። ፖለቲካው ኃይል ነው። በኃይል እዛ ጋር የምትፈልገውን ነገር ማድረግ ነው እንጂ ቅንነት የሀገር ጉዳይ ስለ ሀገር ምናምን ነገር ለምታስበው ነገር በሙሉ ፖለቲከኞቻችን ጋር እንትን የለውም። ምናልባት የሆነ ኮንሰርን ቢኖር ኖሮ 1 ሚሊዮን ህዝብ ፈጀ የተባለው ጦርነት የሰሜኑ ጦርነት በእንደዚህ አይነት መልኩ እነኛ ዜጎች የአማራ፣ የትግራይ፣ የአፋር እናቶች ልጆች ባለቁበት የመከላከያ ሰራዊቱም እኮ የኢትዮጵያ ልጆች ናቸው፣ የገበሬ ልጆች ናቸው፣ የኢትዮጵያ ገበሬ ልጆች ናቸው። የመከላከያ ሰራዊት ተብሎም እዛ ጋር ሄዶ ለጦርነት የሚማገረው በዚህ አይነት መልኩ ያ ሁሉ ህዝብ አልቆ ያ ሁሉ ንብረት ወድሞ ከዛ ተሸላልመህ መጨረሻ ላይ ስምምነት ደረስኩ ብለህ ተሸላልመህ ሻምፓኝ ከፍተህ ምናምን ነገር ብለህ የምገለውን እኮ አስገድለን ከዛ በኋላ ለሀገር ማሰብ ቢኖር ዛሬ እንደገና ያ ጦርነት ባልቀጠለ ዛሬ እንደገና የዛ ጦርነት ዋዜማ ላይ እንደገና ራሳችንን እንዳገር መልሰን ባላገኘን ነበር። ስለዚህ አገር መታደግ፣ አገር ማጽናት፣ ስለ ሀገር ማሰብ የሚባለው ነገር
በቃ ትልቅ ጥያቄ ምልክት ውስጥ የገባበትና በሚያሳዝን ሁኔታ አገር ወደማትወጣው ቀውስ ውስጥ እየተገፋች ያለችበት ሁኔታ ላይ ነው ያለው። ስለዚህ ምክክር ኮሚሽኑ ተጨማሪ ቀውሶችን አዋለደ፣ በፊት የነበሩትንም ውስብስብ አደረገ። ይሄ ኮሚሽን ከመምጣቱ ይልቅ ባይመጣ ኖሮ እንደው የተወሰነ ነገር እፎይታ ይገኛል ብለን የኮሚሽኑን መምጣት ባሉታዊ መልኩ መግለጽ እንችላለን። ምክንያቱም ኢትዮጵያውያን በአዲስ አበባ ጉዳይ አሁን ስጋት ውስጥ ነው ያሉት። በተለያዩ ጉዳዮች ላይ እርግጠኛ አይደሉም፣ የሉና ስጋት ውስጥ ነው ያሉት። ስለዚህ የኮሚሽኑ መምጣት የሉና አደጋ ከፊት ለመምጣቱ አመላካች ተደርጎ ሊወሰድ ይችላል። አዎ ለምን መሰለ ያው ሁለት ነገሮች አሉ። የአዲስ አበባ ጉዳይ ክሪቲካል ጉዳይ ነው። የአዲስ አበባ ጉዳይ በለሆሳስ በምናምን ነገር ፖለቲከኞችም እየወጡ መሪዎችም እየወጡ በጣም ብዙ ነገር የሚናገሩበት ነገር ነበር። እነኚህ ሁሉ ነገሮች ግን ኦፊሻል ክሌም አልነበረም። አሁን ኦፊሻል ክሌም ሆኖ መጣ። ኦፊሻል ክሌም ሆኖ በመጣበት ጊዜ ስለምትናገረው ስለ አዲስ አበባ የምትናገርበት ጊዜ ስለ ጉዝ ነገር ነው የምትናገረው። በ140 ዓመታት ትውልዶች የገነቡት ሚሊዮኖች የሚኖሩበት 130 ሚሊዮኖች ደግሞ የተሳሰሩበት ተቆላልፈው ተሳስረው ተጋብተው ማን ከማን ሳይለያዩ ስላለበት ቦታ ነው እየተናገርክ ያለው። ይሄንን ቦታ አንስተ ለኔ ይገባኛል ብለህ በምትልበት ጊዜ ሌላ ክብሪት እየጫርክ ይሄንን ኦፊሴላዊ እያደረክ የመጣበት ነገር ነው። ያ ነው ቀውሱን የበለጠ እያባባሰ መጣ ብለን የምንለው። የአዲስ አበባ ጉዳይን በተመለከተ ከሰሞኑ እንዲህ ዝም ብዬ ማህበራዊ ትስስር ገጾች ላይ አንዳንድ የሆኑ ነገሮችን እመለከት ነበርና ይሄ ማለት ብሎ አንድ ሰው እዛ ጋር ሲጽፍ ነው ስለ ደቡብ አፍሪካና ስለ ሌሶቶ ነው እዛ ጋር የሚያነሳው። እና ሌሶቶ እንደምታውቀው የደቡብ አፍሪካ ውስጥ ያለች በደቡብ አፍሪካ መካከል ያለች ሀገር ነች። ግን ኪንግደም ኦፍ ሌሶቶ መንግስት ተብሎ በተባበሩት መንግስታት የታወቀች ራሷን የቻለች መንግስት ነች። እና ይሄ እኮ ማለት በእንትን ተከባ ስላለች በደቡብ አፍሪካ ተከባ ስላለች የደቡብ አፍሪካ ነች ብሎ የደቡብ አፍሪካ መንግስት ክሌም እንደማድረግ ነው ብሎ ያስቀመጠውና አንደኛው ሰው ደግሞ ወደኛው ሀገር መጥቶ ስለ ታላቁ ህዳሴ ግድብ ስለ አባይ ግድብ እዛ ጋር በሚናገርበት ጊዜ ኦኬ አዲስ አበባ በኦሮሚያ ውስጥ አሁን ዛሬ በኦሮሚያ ውስጥ ስለተቀመጠች የኦሮሚያ ነች ማለት ቤኒሻንጉል ጉሙዝ ውስጥ አሁን ባለው የቴሪቶሪያል እንክፍፍል በጎሳው ፖለቲካ ወደ ቤኒሻንጉል ጉሙዝ ውስጥ የተቀመጠው ድሮ ወለጋና ጎጃም ድንበር ላይ ነበር እንትን ያለው እና የአባይ ግድብ ቤኒሻንጉል ጉሙዝ ተነስቶ የኔ ግድብ ነው ማለት የሚችልበት ነገር በጣም ትክክለኛ አናሎጂዎች ናቸው እዛ ጋር የተነሱት። እና በሚገርም አይነት መልኩ ነው እዛ ጋር እንትን የምታረገው። እና ይሄ ነገር የነበሩትን ችግሮች በዝምታ የነበሩትን ነገሮች በደንብ አድርጎ ሰርፌስ ወደ ላይ እንዲወጡ ያደረገና እንግዲህ በዚህ ደረጃ እንዲነጋ ያደረገ ይሄ ደግሞ እንደ እንትንም እኮ በቃ አገርም የክልል ጉባኤው ያሳለፈው ውሳኔ ተብሎ አምባሳደሩ ዛጋ ማነው ዶክተር ኮሚሽነሩ ዛጋ ያቀረቡት ማለት ነው። በእንደዚህ አይነት መልኩ ቀርቧል። this is it ይሄ ነው። ይሄንን አድርገህ ነው ኦሬዲ የነደደ ባለ ሰዓት ላይ ቤንዚን ታርከፈክፋለህ። ቤንዚን ታርከፈክፍና እሳቱን የበለጠ እንዲንቦገቦግ የምታደርግበት ነገርና የበለጠ ዳሜጅ እንዲያመጣ ይሄንን ነው እየሰራበት ያለው። ይሄ ደግሞ ኃላፊነት የጎደለው በቃ የሆነ የስግብግብነት ስሜት እዛ ጋር የተጠናወተውና አይ ኖ እንዴት አድርገን ከዚህ ልንገላገል እንደምንችል አናውቅም። እኔ ትሮሊ ስፒኪንግ ይሄ ጥያቄ እዚህ ጋር በኦሮሞ ብልጽግና በአጠቃላይ በብልጽግና የሚነሳው ጥያቄ የኦሮሞ ህዝብ ጥያቄ አይደለም፣ የኦሮምኛ ተናጋሪ ጥያቄ አይደለም። it has never been አዲስ አበባን በቃ የኔ ካላደረጋችሁ ሞቼ እገኛለሁ ብሎ የሚል የኦሮምኛ ተናጋሪ ህዝብ የትኛውን ኮርነር ብትሄድ
ግን የፖለቲካ መጠቀሚያ የፖለቲካ አጀንዳ አድርገው ህዝብን በህዝብ ላይ ማነሳሳትና የሆነ በቃ የሰበሩን ሰበርናቸው ብለው እኮ ከመጀመሪያ ተናግረዋል እኮ 100 ዓመት በፊት ምናምን ነገር ያደረጉና ዛሬ እንደዚህ ያደረግናቸው ዶንጎ ወደዚህ አይነት የተወጣጠረ ነገር ሀገር ወስደ ወደ እንደዚህ አይነት ነገር የተሳሳበ ነገር ሀገርን ወስደ ሀገርን በምትመራበት ጊዜ ኃላፊነት በሚሰማው መልኩ ልትመራ ይገባል። ምን ያስከትላል? እያንዳንዷ ማነሳት አጀንዳ ማነሳት አጀንዳ ብቻ አይደለም፣ የትም ቦታ የምናገራት ቃል ከአንደበት ከመሪ አንደበት ከአመራር አንደበት የምትወጣው እያንዳንዷ ቃል እንዴት ተደርጋ ነው ማህበረሰብ ዘንድ የምትደርሰው? እንዴት ነው የምትተረጎመው? እንዴት ነው ፐርሲቭ የምትደረገው? እኛ መሪዎች ጋር እንደዚህ አይነት ነገር የለም እንደዚህ አይነት ነገር አየህ፣ ልትይዘው እንኳን ትችላለህ ልብ ውስጥ እንደ መሪ በምትሆንበት ጊዜ እነኚህን ነገሮች ከፋፋይ የሆኑ ነገሮችን ወገንተኝነት የተላበሱ ነገሮችን እነሱ ያዝታል ውስጥ ሊኖር ይችላል። አስሎንጋስ የሆነ ሰፋ ያለን ህዝብ በምትመራበት ጊዜ ግን አቻችለ ለመሄድ እነኚህን ውስጥ እንኳን የምታስባቸው ነገሮች ያዝ የምታደርግበት ነገር አለ። እኛ ጋር ግን ይሄ ነውርም ተደርጎ የማይቆጠርበት እና ያሳዝናል። ይሄ ነው። በጣም አመሰግናለሁ ዶክተር ሰይፈ ስላሴ። እንግዲህ በቀጣይ ስለሚኖራችሁ አጠቃላይ ፖለቲካ እንቅስቃሴ ከዚህ ወዴት እናመራለን፣ ኢትዮጵያ ውስጥ ብዙ ለውጦች በቀጣይ ይጠበቃሉ። ከዚህ አንፃር የኢትዮጵያ ህዝብ እንዴት አይነት ሀገሩን ለማዳን የመጣበትን አደጋ እንደው በጋራ ለመከላከል ምን ማድረግ አለበት በሚሉ ጉዳዮች ላይ በቀጣይ ተገናኝተን እንደምንወያይ ተስፋ አደርጋለሁ። ለአሁን እንደነበረን ቆይታ በአንከር ሚዲያ ታዳሚዎች ስም ከልብ ነው ማመሰግነው። እኔም እግዚአብሔር ያክብርልኝ መሳይ እንግዳ ስላደረከኝ ለፓርቲ ስራ አስፈጻሚ ስም መስጋና ላቀርብ እወዳለሁ።